ክብር ለኢየሱስ ይሁን። ዋው! አሁን የእግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ ደግሞ የእግዚአብሔርን ቃል የሚያካፍለን ክብር በጣም የምወደው አባንደንት ፋውንዴሽን ያለው ወንድማችን ነው። የዛሬ 24 25 ዓመት ሲያገባ ሚዜው ነበርኩ። በጣም ሪስፔክትድ የሆነ በጣም የምወደው በደርግ ጊዜ እነሱ ቤት ቸርች ነበረ። ቸርች ዝግ በነበረ ሰዓት እና ለብዙዎች ብለሲንግ የሆነ ፋሚሊ ናቸው። በቀጠና ሁለት ሙሉ ወንጌል ለብዙ ጊዜ ሲያገለግል ነበር። ለባለፈው 4 ዓመት ደግሞ እዚህ ስፍራ ጆይን አድርጎን ከነ ፋሚሊው ያገለግላል፣ እሱም ያገለግላል። ዛሬ ደግሞ በዚህ መድረክ ቆሞ ይሰብካል። እስቲ ትቆሙና መጀመሪያ እዚህ ቤት ያው ደስ የሚለው ሰው ሲነሳ ደስ ይላቸዋል አይደለ? ስለዚህ እንዴት ነው የምትቀበሉት? ዶክተር ዳዊትን ወደዚህ ጠራዋለሁ። ወደዚህ ይመጣል። ሃሌሉያ! የእግዚአብሔር የአምላካችን ስም የተባረከ ይሁን። ከሁሉ አስቀድሜ የረዳኝን ጌታ ያገዘኝን ድጋፍ የሆነኝ ከኔ ጋር የነበረ ከኔ ጋር ያለውን ጌታ እግዚአብሔርን አክብሩልኝ። ክብር ለኢየሱስ ይሁን። ሃሌሉያ! 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 እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው። እግዚአብሔር ከኔ ጋር ነው። ብቻዬን አይደለሁም። ብቻህን አይደለህም። እግዚአብሔር ካንተ ጋር አለ። እግዚአብሔር ካንቺ ጋር አለ። እግዚአብሔር እናንተ ቤት አለ። እግዚአብሔር እናንተ ስራ ውስጥ አለ። ክብር ለስሙ ይሁን። የጌታ ስሙ የተባረከ ይሁን። ጌታን እጅግ አድርጌ አመሰግናለሁ። ጌታ ስሙ ይባረክ። ኒው ክሬሽን ቤተክርስቲያን ከመጣን ኤግዛክትሊ 3 ዓመት ከ9 ወራችን ነው። ክብር ለኢየሱስ ይሁን። ሃሌሉያ! ወደዚህ ቤተክርስቲያን ስንመጣ የአፖስትልን ትምህርት ፈልጌ ነው የመጣሁት። ክብር ለኢየሱስ ይሁን። ትምህርቱን ፈልጌ የመጣው እግዚአብሔር ደግሞ አላሳፈረኝም። የእግዚአብሔር ስሙ የተባረከ ይሁን። ሃሌሉያ! ሃሌሉያ! በሎጎስ እንዳንደክም ሬማ የሆነን ቃል እግዚአብሔር እየሰጠን ስላለ ጌታን እጅግ አድርጌ አመሰግናለሁ። አንድ ቀን መጥቼ ስላላፈርኩኝ የሆነች ቃል እያያዝኩኝ ስለምሄድ የሚያሻግርን ቃል እግዚአብሔር በዚህ ቦታ ስለሚለቅ ጌታን እጅግ አድርጌ አመሰግናለሁ። ክብር ለኢየሱስ ይሁን። ትምህርት ፈልጌ መጥቼ አላጣውም። የእግዚአብሔር ስም የተባረከ ይሁን። ጌታን እጅግ አድርጌ አመሰግናለሁ። ሃሌሉያ! የሚገርማችሁ ግን ትምህርት ብቻ አይደለም። ጌታ ስሙ ይባረክ። አፖስትል የእምነት ሰው ነው። እምነትንም ተካፍያለሁ። የእግዚአብሔር ስም የተባረከ ይሁን። ጌታን በጣም አመሰግናለሁ። እሱ ብቻ አይደለም፣ በሌላም ነገር ለማመስገን እፈልጋለሁ። እዚህ ቤተ ክርስቲያን ስመጣ ፍቅርን አየው። ክብር ለኢየሱስ ይሁን። ትምህርትን በትምህርት ታገኙታላችሁ፣ ፍቅርን ግን በመቅረብ ነው የምታገኙት። የእግዚአብሔር ስም የተባረከ ይሁን እና በጣም ይገርመኛል። እኔም ብቻ ሳይሆን እዚህ ቦታ ላይ ራሱ አንዳንድ ጊዜ ሰዎች እንዲያመሰግኑ ጌታን እንዲያመሰግኑ ሲቀርቡ ሰዎቹ ከሚናገሩት ይልቅ አፖስትል የሚያስተጋባው ነው የሰዎቹ ደስታ የሚገባኝና የሚጋባብኝ። ክብር ለኢየሱስ ይሁን። ይሄ የፍቅር ጉዳይ ስለሆነ እኔም ደግሞ ምንድነው ብዬ መጽሐፉን ማንበብ ጀመርኩኝ። በፍቅር መመላለስን በግማሽ ቀን የጨረስኩት። ክብር ለኢየሱስ ይሁን። አነበብኩትና ምንድነው ግን እንዴት ነው ብዬ አሰብኩኝና አነበብኩኝ። እግዚአብሔር የፍቅር ሰው ስላደረገው ጌታን እጅግ አድርጌ አመሰግናለሁ። ጌታ ስሙ ይባረክ። በእምነት መመላለስን ተማርኩኝ፣ በፍቅር መመላለስን የተማርኩበት ቤት ነው። ክብር ለጌታ ይሁን። አፖስትልን አመስግኑልኝ። ጌታ ስሙ የተባረከ ይሁን። ሃሌሉያ! ሃሌሉያ! ዛሬ ደግሞ ክብር ለኢየሱስ ይሁን። የዕጣ ክፍል ደርሶ ክብር ለኢየሱስ ይሁን። የጊዜውን ቃል ይዤ እንድቀርብ ይህንን እድል ስለሰጠኝ አፖስትልን እንደገና አመስግኑልኝ። ሃሌሉያ! ሃሌሉያ! ክብር ለኢየሱስ ይሁን። ጌታን እጅግ አድርጌ አመሰግናለሁ። የጌታ ስሙ የተባረከ ይሁን። እግዚአብሔር ይናገራል። እግዚአብሔር ይናገራል። እግዚአብሔር ስለሚናገር በኮንፊደንስ እንወጣለን፣ እንገባለን። እግዚአብሔር ስለሚናገር እንሻገራለን። እግዚአብሔር ይናገራል፣ እኔ እሰማለሁኝ። እግዚአብሔር ይናገራል፣ እናንተ ትሰማላችሁ። እግዚአብሔር የሚናገር አምላክ ነው። የሚናገር ብቻ ሳይሆን እግዚአብሔር ደግሞ የሚያደርግ አምላክ ነው። የተናገረውን ያደርጋል።
አይገርማችሁም? ኤርሚያስ ላይ እኔ እፈጽመው ዘንድ ከቃሌ በስተኋላ እተጋለሁ አለ። ክብር ለኢየሱስ ይሁን። ይኸው እግዚአብሔር እፈጽመው ዘንድ ብሎ ከቃሉ በኋላ እግዚአብሔር ሆኖ እግዚአብሔር ተግቶ፣ አይገርማችሁም? እሱ እግዚአብሔር ሆኖ ብቻ እኮ ይበቃ ነበር። እግዚአብሔር ተግቶ፣ የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ከቃሉ በኋላ የሚተጋ አምላክ ነው። ከቃሉ በኋላ እግዚአብሔር ይተጋል። የእግዚአብሔር አምላካችን ስም የተባረከ ይሁን። ሰሞኑን አንድ ቦታ አነብ ነበርና የዘዳግም መጽሐፍ ዘዳግም ምዕራፍ 31 ላይ የእግዚአብሔር ቃል እንደዚህ ይላል። ሙሴ መሰብሰቢያው ጊዜ ደረሰና የእስራኤልን ሕዝብ ሰብስቦ መናገር ጀመረ። እየተናገራቸው ነው፣ መናገር ጀመረ። ሙሴም ሄዶ ይላል ዘዳግም 31 ከቁጥር 1 ጀምሮ ይህንን ቃል ለእስራኤል ሁሉ ነገረ ይላል። ይህንን ቃል ለእስራኤል ሁሉ ነገረ አላቸውም፣ እኔ ዛሬ 120 ዓመት ሞልቶኛል። ከዚህም በኋላ እወጣና ገባ ዘንድ አልችልም። እግዚአብሔርም ይህንን ዮርዳኖስ አትሻገርም ብሎኛል። አምላክ እግዚአብሔር በፊትህ ያልፋል። እርሱ እነዚህን አሕዛብ ከፊትህ ያጠፋቸዋል፣ ትወርሳቸዋለህ። እግዚአብሔርም እንደተናገረ ኢያሱ በፊትህ ይሻገራል። እግዚአብሔርም ባጠፋቸው በአሞራውያን ነገሥታትና በሴዎን በአግ በምድራቸውም እንዳደረገ ያደርግባቸዋል። እግዚአብሔርም በፊታችሁ አልፎ ይጥላቸዋል። እንዳዘዝኳችሁም ትእዛዝ ሁሉ ታደርጉባቸዋላችሁ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸው አትደንግጡ። እግዚአብሔር አምላክህ እሱ ከአንተ ጋር ይሄዳል፣ አይጥልህም፣ አይተውህም። ክብር ለኢየሱስ ይሁን። ሃሌሉያ። እግዚአብሔር አይጥልህም፣ አይተውህም። ሃሌሉያ። የገረመኝ እሱ አይደለም፣ የሚገርማችሁ ለእስራኤል ሕዝብ ሁሉ እንደዛ ከተናገረ በኋላ ወደ ኢያሱ ዞር አለ። ሃሌሉያ። ዛሬ እግዚአብሔር ወደ አንተ ዞር ይላል። አሁን ይኸው እግዚአብሔር ዛሬ ወደ አንተ ዞር ይላል። ለብዙ እንደሚናገር ሳይሆን ለአንተ እንደሚናገር እግዚአብሔር ዞር ይላል። ሙሴ የእስራኤልን ተናገረና ወደ ኢያሱ ዞር አለ። ኢያሱን ጠራው ይላል። ክብር ለኢየሱስ ይሁን። ዛሬ የእግዚአብሔር ቃል ወደ አንተ ይመጣልሃል። በግል ይመጣልሃል። የእግዚአብሔር ቃል ለአንተ ይመጣልሃል። የእግዚአብሔር ቃል ለአንተ ደግሞ እግዚአብሔር ቃል አለው። ለእስራኤል የተናገረ እግዚአብሔር ለአንተ ቃል አለው። ለእስራኤል የተናገረ እግዚአብሔር ለአንቺ ቃል አለው። እግዚአብሔር በግልሽ ይናገርሻል። እግዚአብሔር ዞር አለልሽ ዛሬ። እግዚአብሔር ዞር አለልህ ዛሬ። የእግዚአብሔር ቃል ዞር አለልህ። ከሰዎች ጋር ሰምተህ ሊሆን ይችላል፣ ለአንተ ግን ዞር አለልህ። ከሰዎች ጋር አዳምጠህ ሊሆን ይችላል፣ ለአንተ ዞር አለልህ። ሃሌሉያ ሃሌሉያ። እግዚአብሔር ዞር አለልሽ። ጌታ ስሙ የተባረከ ይሁን። ኢያሱ የሚገርማችሁ ሙሴ በሚመራ ሰዓት ከሙሴ እግር ስር የሚከተል በማደሪያው ድንኳን እንኳን ሲገኝ እሱ ቁጭ የሚል የሚከታተል በጣም ሀምብል ሰው ነው። ዛሬ ግን ሙሴ ሊሄድ ነው። ዛሬ ሙሴ ሊሄድ ነው። ብቻውን ኢያሱ ሊቀር ነው። ሙሴ የለም። በጣም ወሳኝ ሰዓት ነው። ስለዚህ እግዚአብሔር ለብቻው ይናገረው ጀመር። ዛሬ አንተን ለብቻ ይናገርሃል። ወሳኝ ሰዓት ላይ ነው ያለው፣ እግዚአብሔር ይናገርሃል። የሆነ ሰዓት ላይ ነው ያለው፣ እግዚአብሔር ይናገርሃል። ይኸው ከህዝብ ጋር ሳይሆን ለአንተ በግል እግዚአብሔር ይናገርሃል። እግዚአብሔር ይናገርሃል። እንደዚህ ይላል። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት እንደዚህ አለው። ሃሌሉያ። ከፊት ለፊት የምትፈራው ነገር አለ። እግዚአብሔር እንደዚህ ብሎ ይናገርሃል። አንተ ከዚህ ህዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማለላቸው ምድር ትገባለህና እርሷንም ለእርሱ ታወርሳለህና ጽና፣ አይዞህ። በፊትህ የሚሄድ እርሱ እግዚአብሔር ነው። አንድ መልእክት አለኝ። በፊትሽ የሚሄድ እርሱ እግዚአብሔር ነው። አንድ መልእክት አለኝ። በፊት የሚሄድ እርሱ እግዚአብሔር ነው። ለህዝብ እንደምናገር አይደለም፣ ለአንተ እናገራለሁ። በፊት የሚሄድ እግዚአብሔር ነው። ይኸው አንተ ቀድማ አትገባም፣ እግዚአብሔር ቀድሞ ይገባልሃል። የምትፈራው ነገር ላይ እግዚአብሔር ቀድሞ ይገባልሃል። 2018 ብዙ የሚያሳስብ ነገር አለ፣ እግዚአብሔር ቀድሞ ገብቶልሃል። ይኸው እግዚአብሔር ቀድሞ ገባልህ። እግዚአብሔር ቀድሞ ገባልህ። እግዚአብሔር ቀድሞ ገባልሽ። እግዚአብሔር ቀድሞ ገባልሽ። እግዚአብሔር ቀድሞ ገባልሽ። ለእስራኤል ህዝብ ሲናገር አይተዋል አይደል? እግዚአብሔርን ለህዝብ ሲናገር ያየው እግዚአብሔር ለአንተም ዛሬ ይናገርሃል። ለህዝብ ሲናገር ያየው እግዚአብሔር ዛሬ ተናገረ። እኔ ቀድሜሃለሁ ይልሃል። እኔ ወጣሁልህ ይልሃል። እኔ ከፊት ቀደምኩ ይልሃል። እኔ ከፊት ቀደምኩ ይልሃል። ወደ አንተ የሚመጣው እኔን ነው ቀድሞ የሚያገኘኝ ይልሃል። ወደ አንተ የሚመጣው የሚያገኘው እኔን ነው ይልሃል። እግዚአብሔር ከፊት ቀደመልህ። እግዚአብሔር ከፊት ቀደመልህ። ሃሌሉያ ሃሌሉያ። ወገኖቼ ይኸው እግዚአብሔር እንደሚቀድም ያለ ነገር የለም። እኔ በኮንፊደንስ የምመላለሰው እግዚአብሔር ስለሚቀድምልኝ ነው። እኔ በኮንፊደንስ የምመላለሰው እግዚአብሔር ስለሚቀድምልኝ ነው።
እኔ አንገቴን ቀና አድርጌ የምመላለሰው እግዚአብሔር ስለሚቀድምልኝ ነው። ሰዎች ስለቀደሙልኝ አይደለም። ኮኔክሽኔ ስለቀደመልኝ አይደለም። ስራዬ ስለቀደመልኝ አይደለም። እግዚአብሔር ቀደመልህ። እግዚአብሔር ቀደመልሽ። እግዚአብሔር ቀደመልሽ። ሃሌሉያ ሃሌሉያ። እግዚአብሔር ለአንድ እንደሚናገር ይናገራል። እኔ ከፊት ወጥቻለሁ። እኔ ከፊት ወጥቻለሁ። እኔ ከፊት ወጥቻለሁ። እኔ ካንተ ጋር ሆናለሁ። እኔ ካንተ ጋር ሆናለሁ። እኔ አልጥልህም። እኔ አልተውህም። እኔ አልጥልህም። እኔ አልተውህም። ስለዚህ አትፍራ። ስለዚህ አትደንግጥ። ስለዚህ አትፍራ። ዋው! በኢያሱ ቦታ በራሳችሁ የምታስቀምጡ የሚያስደነግጥ ሁኔታ ነው። ከእሱ ጋር የነበረው እያማከረው ያለ ከስር ስሩ የሚያገለግል ሙሴ ሊለየው ነው። በዚህን ሰዓት ሊነገር የሚገባ መልእክት አለ። እግዚአብሔር ከፊት ወጥቶልሃል። እግዚአብሔር ከፊት ወጥቶልሃል። ሰዎች ላይ ወጡ ይችላሉ። እግዚአብሔር ወጥቶልሃል። የምትተማመንበት ሰው ላይ ወጣ ይችላል። እግዚአብሔር ወጥቶልሃል። እግዚአብሔር ከፊት ወጥቶልሃል። አትፍራ። እግዚአብሔር ወጥቶልሃል። አትደንግጥ። እግዚአብሔር ወጥቶልሃል። የእግዚአብሔር ቸርነት ወጥቶልሃል። የእግዚአብሔር ምሕረት ወጥቶልሃል። የእግዚአብሔር ቸርነት ወጥቶልሃል። ሃሌሉያ 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 ሃሌሉያ። ጌታ ሆይ አመሰግንሃለሁ። ፕሬዝ ጋድ። የእግዚአብሔር ስም የተባረከ ይሁን። የጌታ ስም የተባረከ ይሁን። በዚህ በ2017 መጨረሻ አካባቢ በጌታ ፊት ጸልይ ነበርና እንዲናገረኝ እፈልጋለሁ። ይከብዳል ጌታ ካልተናገረና እንዲናገረኝ ፈልጌ ጌታ ተናገረ። በኢዮብ መጽሐፍ ምዕራፍ 9 ቁጥር 10 ላይ እግዚአብሔር እንደዚህ አለ፣ እኔ የማይመረመረውን ታላላቅ ነገር አደርጋለሁ። ሃሌሉያ። የማይመረመረው ታላላቅ ነገር ይደረግልሃል። የማይመረመረው ታላላቅ ነገር ይደረግልሃል። ሰዎች የማይመረምሩት ታላላቅ ነገር ይደረግልሃል። ይኸው ምርመራው እዚህ ጋር ነው ያለው። ያንተ ነገር እዚህ ጋር ነው ያለው። ያንተ ነገር ምርመራውን ቀድሞታል። ያንቺ ነገር ምርመራውን ቀድሞታል። የማይመረመር ታላላቅ ነገር እግዚአብሔር ያደርጋል። የማይመረመር ታላላቅ ነገር እግዚአብሔር ያደርግልሃል። ሰዎች ሊመራመሩ ይችላሉ፣ ግን ያንተ ነገር አያገኙትም። አንተ እንኳን ተመራምር አታገኘውም። አንተ ተመራምር አታገኘውም። ታላቅ ነገር አይደለም፣ ታላላቅ ነገር እግዚአብሔር በሕይወት ያደርጋል። አንድ ነገር አይደለም፣ ታላላቅ ነገር እግዚአብሔር በሕይወት ያደርጋል። እንደ 2017 አይደለም፣ 2018 ታላላቅ ነገር በቤት ይሆናል። ታላላቅ ነገር በስራ ይሆናል። ታላላቅ ነገር በጓዳ ይሆናል። ሃሌሉያ ሃሌሉያ። እሱም ብቻ አይደለም ያለው እግዚአብሔር የማይቆጠረውን ታምራት አደርጋለሁ አለ። ኦ የማይቆጠር ታምራት፣ የማይቆጠር ታምራት፣ የማይቆጠር ታምራት። እኔ በጌታ ፊት ስጸልይ እንደዚህ አልኩት፣ ጌታ ሆይ ኧረ ምንም አይደለም፣ ግድ የለም ተቆጥሮ እንኳን ቢሆን ይምጣልኝ አልኩት። ታምራትን የማይቆጠር ታምራት፣ የማይቆጠር ታምራት። የተቆጠረው እኮ ይበቃኝ ነበረ። የተቆጠረው ይበቃኝ ነበረ። አንድ ታምር ይበቃኝ ነበረ። የማይቆጠር ታምራት ይሆንልሃል። የማይቆጠር ታምራት፣ የማይቆጠር ታምራት። ሃሌሉያ። ከበደኝና ትንሽ ከበደኝ። እግዚአብሔር የማይመረመር ታላቅ ነገር፣ የማይቆጠር ታምራት ትንሽ ከበደኝና ጌታን ልክ እንደ ማርያም የእግዚአብሔር መልአክ ሲመጣ ምንድን ነው ያለችው? ይህ እንዴት ያለ ሰላምታ ነው ካለች በኋላ እኔ ወንድ ስለማውለቅ ይህ እንዴት ይሆናል? እንዴት ይሆናል? የማርያም ጥያቄ እኮ የእንዴት ጥያቄ ነው። የለምን ጥያቄ የለም እኮ የእንዴት ጥያቄ ነው። የእንዴት ጥያቄ ያለባችሁ እግዚአብሔር ያደርገዋል። የእንዴት ጥያቄ ያለባችሁ እግዚአብሔር ያደርገዋል። እና እሱን ነገር ሜዲቴት እያደረግኩኝ እያሰብኩኝ እግዚአብሔር ወይ ሌላው ቢቀር የተቆጠረ ታምራት እንደው ሌላው ቢቀር እንደው የተመረመረም ቢሆን ታላቅ ነገር ይሆንልኛል። ጌታም እንዳለ ታውቃላችሁ። እዚህ የአዲሱ ዓመት ፕሮግራም ላይ የአዲስ ዓመት አዋጅ ሲታወጅ ይህ እንዴት ይሆናል እያልኩኝ እያሰብኩኝ ነበር። አፖስትል እዚህ ቆሞ የእምነት አዋጅ ሲያውጅ በምህረትና በቸርነት ሃሌሉያ፣ በምህረትና በቸርነት ይሆናል። የማይቆጠር ታምራት በምህረትና በቸርነት ይሆንልሃል። በአንተ ኮኔክሽን አይሆንልህም። በአንተ ሁኔታ አይሆንልህም። በእግዚአብሔር ምህረትና ቸርነት የማይቆጠር ታምራት ይሆናል። በእግዚአብሔር ቸርነትና ምህረት የማይቆጠር ታምራት ይሆናል። የማይመረመር ታላላቅ ነገር ይሆናል። ኦ ሃሌሉያ፣ ኦ ሃሌሉያ፣ ኦ ሃሌሉያ። ይኸው እግዚአብሔር እንደዚህ ነው የተናገረኝ። ይኸው እናንተ ቤት የማይቆጠር የማይመረመር ታላላቅ ነገር እግዚአብሔር ያደርጋል። እናንተ መስሪያ ቤት እግዚአብሔር የማይመረመርን ታላላቅ ነገር ያደርጋል።
የማይቆጠርን ታምራት ያደርጋል። አንተና ዘመዶች ቆጥራችሁ የማጨርሱ ታምራት ነገር ይሆናል። ይኸው እዚህ ቆመሽ ስትመሰክሪ እግዚአብሔር እንደዚህ ያደረገልኝ ስትይ ጉባኤ ያለው ሰው በ3 ዓመት እኮ ነው የወለድሽው ረሳሽው እንደ ይሉሻል። ትረሳዋለህ ታምራቱን። ብዙ ታምራት ወደ ቤት ይመጣል። ብዙ ታምራት ወደ ጓዳ ይመጣል። ብዙ ታምራት ወደ ቤት ይመጣል። እግዚአብሔር የማይቆጠርን ታምራት ያደርግልሃል። ሃሌሉያ ሃሌሉያ ሃሌሉያ። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር የማይመረመረውን ታላቅ ነገር ያደርጋል። እግዚአብሔር የማይቆጠረውን ታምራት ያደርጋል። ያው ያንተ ስራ በዚህ ዓመት ቁጭ ብለህ ታምራትን መቁጠር ነው። ታምራትን ትቆጥራለህ። የማይቆጠር ነው ግን አንተ ትቆጥረዋለህ። ታምራትን እግዚአብሔር ያስቆጥርሃል። ታምራትን ያስቆጥርሃል። የሆነ ነገር ቆጥረ ሊሆን ይችላል። አሁን ግን ታምራትን ትቆጥራለህ። ታምራት እግዚአብሔር ያስቆጥርሃል። ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ያው እዚህ ቤት ከላስቲር አጋማሽ ጀምሮ ይመስለኛል ኤግዛክትሊ ቀኑ ባላስታውሰው በመዝሙሩ ነው ማስታውሰው። በይርኔ መዝሙር ነው ማስታውሰው። በጣም የሆነ የሚገርም ክብር እዚህ ቤት ላይ እየወደቀ ነው ያለው። እዚህ ጉባኤ ላይ ያው በክብር የታጨቁ የተጠቀጠቁ በክብር የሞላባቸው የተጨቆነ ክብር የሞላባቸው ሰዎች ይታዩኛል። ክብር የሞላባቸው ሰዎች ይታዩኛል። የእግዚአብሔር ክብር የሞላባቸው ሰዎች ይታዩኛል። እግዚአብሔር ዛሬ እንደዚህ ብሎኛል። ይኸው የታጨቀው ክብር ይከፈታል ብሎኛል። የታጨቀው ክብር ይከፈታል ብሎኛል። እግዚአብሔር እንደዚህ አለኝ። ይኸው ባለፈው ጊዜ ዓርብ ዕለት እዚህ ጸሎት ላይ ያለን እግዚአብሔር እንደዚህ አለ። አንተ ቁልፉን ንካው፣ እኔ ከፍተዋለሁ፣ ግሎሪ ኦቨርፍሎ ይሆናል፣ የክብር ቤቴን አከብረዋለሁ አለ። እግዚአብሔር አከብረዋለሁ አለ። እግዚአብሔር አከብረዋለሁ አለ። እግዚአብሔር የክብሬን ቤት አከብረዋለሁ አለ። ይኸው አንተ የእግዚአብሔር የክብር ቤት ነህ። እግዚአብሔር ያከብርሃል። ይኸው ግሎሪ ኦቨርፍሎ ይሆናል። ግሎሪ ኦቨርፍሎ ይሆናል። እግዚአብሔር ቁልፉን ንካው ብሎኛል፣ እኔ ከፍታለሁ ብሎኛል። ዛሬ ቁልፉን እነካዋለሁ። የሚስማማኝ ሰው አሜን ይላል። የሚስማማኝ ሰው አሜን ይላል። ዛሬ ቁልፉን እነካዋለሁ። ይኸው እናንተን ሳልፈራችሁ ቁልፉን እነካዋለሁ። እናንተን ሳልፈራችሁ ቁልፉን እነካዋለሁ። እግዚአብሔር የክብሬን ቤት አከብራለሁ ይላል። አንተ የክብር ቤት ነህ፣ እግዚአብሔር ያከብርሃል። አንተ የክብር ቤት ነህ፣ እግዚአብሔር ጓዳህን ያከብረዋል። አንተ የክብር ቤት ነህ፣ እግዚአብሔር ስራህን ያከብረዋል። አንተ የክብር ቤት ነህ፣ እግዚአብሔር ትዳርን ያከብረዋል። እግዚአብሔር የሚከፍተው ነገር አለ። ዛሬ እግዚአብሔር የሚከፍተው ነገር አለ። ዛሬ እግዚአብሔር የሚከፍተው ነገር አለ። ዛሬ አንድ ነገር ይከፈታል። ይኸው ግሎሪ ኦቨርፍሎ ይሆናል። ግሎሪ ተጠቅጥቃ አትቀመጥም፣ ይከፈታል። ዛሬ ይታይብሃል። ክብሩ ይታይብሃል። ክብሩ በቤት ይታይብሃል። ክብሩ በጓዳ ይታይብሃል። ክብሩ በሥራ ቦታ ይታይብሃል። አፍነው ልትቀመጥ የማትችል ግሎሪ አለ። እዚሁ ማታስቀረው ግሎሪ አለ። እሱ ነገር አሁን ይገለጣል። እግዚአብሔር እኔ ከፍታለሁ ብሎኛል። ሃሌሉያ ሃሌሉያ። እግዚአብሔር የምከፍተው ነገር አለ። ቁልፉን ንካው። እኔ ከፍታለሁ አለኝ። እኔ ከፍታለሁ አለኝ። ግሎሪ ኦቨርፍሎ ይሆናል። ሃሌሉያ። የክብሬን ቤት አከብራለሁ አለ። የክብሬን ቤት አከብራለሁ አለ። አንተ የክብር ቤት ነህ፣ እግዚአብሔር ያከብርሃል። አንተ የክብር ቤት ነህ፣ እግዚአብሔር ጓዳህን ያከብረዋል። አንተ የክብር ቤት ነህ፣ እግዚአብሔር ስራህን ያከብረዋል። አንተ የክብር ቤት ነህ፣ እግዚአብሔር መንገድን ያከብረዋል። የክብር ዘመን የክብር ዘመን የክብር ዘመን የክብር ዘመን የክብር ዘመን እግዚአብሔር የክብሩን ቤት የሚያከብርበት ዘመን እግዚአብሔር የክብሩን ቤት የሚያከብርበት ዘመን። ሃሌሉያ ሃሌሉያ ሃሌሉያ። በቤትህ የእግዚአብሔርን ክብር ታያለህ። በአገልግሎትህ የእግዚአብሔርን ክብር ታያለህ። በሥራ ቦታ የእግዚአብሔርን ክብር ታያለህ። እዚህ ብቻ ነደ ተቀጣጥላ አትቀርም። ይህ ክብር ኦቨርፍሎ ያደርጋል። ይኸው እግዚአብሔር እንደዚህ ነው ያለኝ። ይሄን ነገር ስትናገር ከኒው ክሬሽን ያለፈ ግሎሪ ኦቨርፍሎ ይሆናል ብሎኛል። ይኸው ወደ ሌላ ቸርች እግዚአብሔር ኦቨርፍሎ ያደርገዋል። ኦቨርፍሎ ያደርገዋል። ግሎሪ ኦቨርፍሎ አለ ነው የሚለኝ እግዚአብሔር። ይኸው እዚህ የታመቀ ሳይሆን የሚወጣ ግሎሪ አለ። አንተ የምትይዘው ሳይሆን የሚያመልጥህ ግሎሪ አለ። የሚያመልጥህ ግሎሪ አለ። ከአንተ ውስጥ የሚያመልጥ ግሎሪ አለ። ሳታስተካክለው ብትናገርም እግዚአብሔር ግሎሪውን ያወጣዋል። አንተ ስለተስተካከል ሳይሆን እግዚአብሔር ግሎሪውን ያወጣዋል። እንዴ ላስቲርም አሁንም እግዚአብሔር እንደዚህ አይነት ነገር እየተጠባበቀ ነው ውስጤ። እግዚአብሔር ከዚህ ጉባኤ ውስጥ እንደዚህ ምንድቅ እያደረገ የሚያወጣቸውና የእግዚአብሔርን ግሎሪ ተሸክሞ የሚወጡ አሉ። ኦ ዚስ ጋይ ይባላል። ይሄ ኒው ክሬሽን የነበረ ሰው ነው። ይሄ ኒው ክሬሽን የነበረ ሰው ነው። የዛ ክብር አግኝቶታል ይባላል። የዛ ክብር አግኝቶታል ይባላል። የዛ ቤት እሳት አግኝቶታል ይባላል። አንተ ባትናገርም ይታወቅብሃል። ይኸው ግሎሪ ኦቨርፍሎ ይሆናል።
ስራ ቦታ ላይ ሁሉ ይታወቅብሃል። መንገድ ላይ ይታወቅብሃል። የእግዚአብሔር ክብር ኦቨርፍሎ ያደርጋል። ከክብሩ በፊት እንደነበርከው አትሆንም ይላል እግዚአብሔር። ከክብሩ በፊት እንደነበርከው አትሆንም ይላል እግዚአብሔር። ክብሩ ከመጣ በኋላ ከክብሩ በፊት እንደነበርከው አትሆንም። ተመሳሳይ ሆነ ልትቀጥል አትችልም ይላል እግዚአብሔር። ተመሳሳይ የሆነ ልትቀጥል አትችልም ይላል እግዚአብሔር። ተመሳሳይ የሆነ ልትቀጥል አትችልም። ሃሌሉያ። ዛሬ ቁልፉን ትይዘዋለህ። ክብሩ ኦቨርፍሎ ያደርጋል። ዛሬ ቁልፉን ታገኘዋለህ። ክብሩ ኦቨርፍሎ ያደርጋል። ክብሩ ኦቨርፍሎ ያደርጋል። እንደ ትላንትናው አትቀጥልም። በትላንትናው ማንነት አትቀጥልም። በትላንትናው ነገር አትቀጥልም። እግዚአብሔር አሁን ዛሬ ይከፍተዋል። ዛሬ ይከፍተዋል። የሚስማማ ሰው ይከፈት ይበል። ይከፈት ይበል። ይከፈት ይበል። ይከፈት ይበል። ይከፈት ይበል። እግዚአብሔር ከፈተልሽ። እግዚአብሔር ከፈተልህ። እግዚአብሔር ከፈተልህ። እግዚአብሔር ከፈተልህ። ይኸው እግዚአብሔር ቁልፉን ንካው ብሎኛል። እግዚአብሔር ይከፍተዋል። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለኢየሱስ ይሁን። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ዛሬ የምንማርበት በእግዚአብሔር ፊት ይዤ የመጣሁት ሐሳብ ስፒሪቹዋል ማይንድ የሚል ነው። ክብር ለኢየሱስ ይሁን። መንፈሳዊ አእምሮ። ሃሌሉያ ሃሌሉያ። ዛሬ እግዚአብሔር በመንፈሳዊ አእምሮ ይባርከናል። ሃሌሉያ። በመንፈሳዊ አእምሮ እግዚአብሔር ይባርከናል። ስፒሪቹዋል ማይንድ እግዚአብሔር ይለቅልናል። እግዚአብሔር ይኸው መንፈሴን እልካለሁ አድሳለሁ ብሏል። መንፈሱን ይልካል ይፈጠራሉም የምድርን ፊት ታድሳል ይላል አይደለም? እግዚአብሔር የምድርን ፊት እንደማድስ የሕዝቤን አእምሮ አድሳለሁ ብሏል። ሃሌሉያ። እግዚአብሔር ያድሳል። ይኸው እግዚአብሔር ሲያድስህ ክብሩ ይወጣልሃል። ክብሩ ይለቀቃል። ክብሩ ይለቀቃል። ክብሩ ይለቀቃል። እኔ ሰሞኑን በጣም የምመላለስበት መንገድ አለ። በጣም ያው አማራጭ የለኝም፣ በዛ መመላለስ አለብኝ። በጣም ጥሩ መንገድ ነው። በጣም የሚመች መንገድ ነበር። አሁን ግን ያ የሚመቸው የነበረው መንገድ በዝናብ በውሃ ምናምን ተቆፋፍሮ ቶሎ የምናልፈው ሰዎች ምን የመሰሰሉ መኪኖች ያልፋሉ፣ ጥሩ መኪኖች ያልፋሉ፣ ጥሩ ሰዎች ያልፋሉ። አሁን ግን ትራፊክ ጃም ተፈጠረ። ትራፊክ ጃም ተፈጠረ እና እዛ ጋር ስደርስ ሁሌ ይጨንቀኛል። በቃ አላልፍም። አንድ 20 ደቂቃ 30 ደቂቃ ሊያዝ እያልኩኝ ነው የማስበው። ወይም ደግሞ በተቻለ መጠን እሱን አቮይድ ለማድረግ እሞክራለሁ። እንደዚህ አይነቱ መንገድ መታደስ ነው የሚያስፈልገው። ክብር ለኢየሱስ ይሁን። የታደሰ ጊዜ መኪኖቹ እንደገና ይሮጣሉ። በጌታ በኢየሱስ ክርስቶስም መሮጥ ይሆንልሃል። እግዚአብሔር ቁልፉን ይነካዋል፣ አንተ ትሮጣለህ። እግዚአብሔር ዛሬ ቁልፉን ያሳየዋል፣ አንተ ትሮጣለህ። ይሄው እዚህ መንፈስ ላይ የተከማቸው ክብር ዛሬ ይለቀቃል። ወደ ቤትህ ይለቀቃል። ወደ ጓዳህ ይለቀቃል። ወደ አገልግሎት ይለቀቃል። ወደ ስፍራ ይለቀቃል። ወደ ስራ ቦታ ይለቀቃል። በአንተ ህይወት ይለቀቃል። በቤትህ ይለቀቃል። ቁልፉን ንካ ብሎኛል። ቁልፉ ስፒሪቹዋል ማይንድ ነው። ክብር ለኢየሱስ ይሁን። እግዚአብሔር የህዝቤን አእምሮ አድሳለሁ ብሏል። ስለዚህ ህዝቤ የተለቀቀ ይሆናል ብሎኛል። ህዝቤ የተዘለለ ይሆናል ይለኛል። እግዚአብሔር ይሄ ግሎሪ ኦቨርፍሎ ያደርጋል ብሎኛል። ክብር ለኢየሱስ ይሁን። የልጆቼን አእምሮ አድሳለሁ። ግሎሪ ኦቨርፍሎ ይሆናል። ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ሲናገር በሴኩላሩ ዓለም የተለያየ አይነት አእምሮችን ሰዎች ሊናገሩ ይችላሉ። የሳይኮሎጂ ተማሪዎችም ሌሎችም የማህበረሰብ ሳይንስ ተማሪዎች ብዙ አይነት ነገር ሊናገሩ ይችላሉ። እኔ ግን የተረዳሁት 3 አይነት አእምሮዎች አሉ። የእግዚአብሔር ቃል የሚናገረው 3 አይነት ዋና አእምሮዎች አሉ። የመጀመሪያው አእምሮ ባለ አእምሮ የሚባለው ነው። ስፒሪቹዋል ማይንድ። ስፒሪቹዋል ማይንድ በጌታ በኢየሱስ ክርስቶስ ስም የእናንተ ስፒሪቹዋል ማይንድ ነው። የእናንተ ስፒሪቹዋል ማይንድ ነው። ሃሌሉያ። ስፒሪቹዋል ማይንድ ነው። ሁለተኛው አእምሮ የጎደለው ይባላል። ያው እምነት የጎደለው እንደሚል ባይብል አእምሮ ደግሞ የጎደለው ይባላል። የሚገርማችሁ አእምሮ የጎደለው በቤተ ክርስቲያን ውስጥ ሊኖር ይችላል አእምሮ የጎደለው። ሌላ ደግሞ አለ የማይረባ አእምሮ የሚባል የማይረባ አእምሮ የሚባል አለ። አይረባም ማለት ነው። የማይረባ ከተባለ አይረባም ማለት ነው። መካን ማለት ነው። በጌታ በኢየሱስ ክርስቶስ አንድ ጊዜ ቄስ በሊና አሁን ስለሚሆኑት ነገሮች እግዚአብሔር ራእይ ሲያሳያቸው እንደዚህ ያሉ፣ እግዚአብሔር ታላላቅ ነገሮችን በዚህ ምድር ላይ ያደርጋል። ከዛ በኋላ ይሄ ነገር ከሆነ በኋላ ግን ህዝቡ ይሄን ነገር አንደርስታንድ እንዲያደርገውና ፕሮፐርሊ እንዲጠቀምበት ህዝቡ ከእንቅልፍ እንደሚነቃ አነቃዋለሁ አለ። ክብር ኢየሱስ ይሁን። እግዚአብሔር ከማይረባ አእምሮ ወደ ላይ ከፍ ያደርጋል ህዝቡን።
ይሄ እዚህ ነገር እግዚአብሔር የተመሰገነ ይሁን። ይሄ የማይረባ አእምሮ የሚባለው መካን የሆነ ኮሚኒኬት የማያደርግ የማይወልድ ፖዚቲቭ ነገር የማይወልድ ቀና ነገር የማይወልድ የተወለደ ነገር የሚያበላሽ የተጀመረ ነገር የሚያስቆም እንደሱ አይነት መካንን አእምሮ በጌታ በኢየሱስ ክርስቶስም ከምድራችን ላይ እግዚአብሔር ይመታዋል። መካን አእምሮን እግዚአብሔር ከምድራችን ላይ መታው። የመከነ አእምሮን እግዚአብሔር ከምድራችን ላይ መታው። የመከነ አእምሮን እግዚአብሔር ከምድራችን ላይ መታው። በጌታ በኢየሱስ ክርስቶስም የመከነ አእምሮ እግዚአብሔር መታው። ሌላ ደግሞ አእምሮ የጎደለው ይባላል። አእምሮ አለው ግን የጎደለው። ኢየሱስ እንኳን አንዳንድ ጊዜ ሲናገር በዛ በማዕበል ውስጥ ሆኖ ደቀ መዛሙርቱን እናንተ እምነት የጎደላችሁ አላቸው። እምነት የሌላችሁ እኮ አይደለም ማለት እምነት የጎደላችሁ አላቸው። አእምሮ ደግሞ የጎደለው ይባላል። አእምሮ የጎደለው የሚገርማችሁ በጣም ፓወርፉል በሆነ በእግዚአብሔር ጉብኝት ውስጥ ተቀምጠን ያ የእግዚአብሔር ጉብኝትና ክብር ወደ ላይ ኦቨርፍሎ እንዳያደርግ ከሚያግደው ነገር መካከል አንደኛው የጎደለ አእምሮ ነው። ክብር ለኢየሱስ ይሁን። እግዚአብሔር አእምሮን ያድሳል። እግዚአብሔር አእምሮን ያድሳል። የእግዚአብሔር ስም የተባረከ ይሁን። በእግዚአብሔር መንግስት ውስጥ አእምሮ ወሳኝ ነገር ነው። ስለ ኢንቴሌክቹዋል ስለ ትምህርት እየተናገርኳቸው ያለሁት ስለ አእምሮ በጣም ወሳኝ ነገር ነው። እዚህ ቤት የሚለቀቅብን ታላላቅ ነገሮች እንዲገለጡ የሚያደርገው የታደሰ አእምሮ ነው። ሃሌሉያ። ይኸው ክብሩን ተሸክመ ትቆያለህ። የታደሰ አእምሮ ሲኖር ግን ክብሩ ይወጣልሃል። ክብሩ ወደ ቤት ይመጣልሃል። ክብሩ ወደ ጓዳ ታየዋለህ። ክብሩን በመንገድ ላይ ታየዋለህ። አእምሮ በጣም ወሳኝ ነገር ነው። ጌታ ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 12 ቁጥር 32 እስከ 34 እንደዚህ ብሎ ተናገረ። አንድ ሰዱቃዊ የሆነ ሰው ጌታ ኢየሱስ ክርስቶስን አስቆሞ እንደዚህ ይነዘንዘዋል። የሰዱቃውያን ታውቃላችሁ፣ ስለ መላእክት ስለ መጋባት እንደዚህ ይናገራሉ። ጥያቄያቸው በጣም ዊክ ጥያቄ ነው። በጣም የደከመ ጥያቄ ነው። እንደዛ የሚጠይቁ ሰዎች አሉ። ሰዱቃዊ ጥያቄ የሚባል ማለት ነው። ትልቅ ጥያቄ እያለ 10 ባሎችን አግብታ ነበር። ማን ነው ባሏ የሚሆነው ከሙታን ሲነሱ ብለው ይጠይቃሉ። ሌላ ደግሞ አለ ከነሱ የተሻሉ ጸሐፍቶች የሚባለው ደግሞ አለ። ኖሌጀብል ናቸው። ዝም ብሎ ቆሞ ያያል። የጸሐፍቱ ቆሞ ያያል። አይ ሰዱቃዊ እያለ ይመስለኛል። ምን እንደሚጠየቅም ጥያቄ እኮ አለ እኮ እንደዚህ አይነት ጥያቄ ይጠይቃል። እና ቆሞ ያይ ነበር ይላል። እዚህ ቦታ ላይ ቆሞ አየና እንደውም በጣም እንትና ስርዓትም አላቸውና አይገባም። ጥያቄውን እስኪጨርስ ድረስ ጠበቀው። ከዛ በኋላ አይ መጋባትና ማግባት የሚባል የለም ብሎ ኢየሱስ መለሰለት። ሲመልስለት ገረመውና ሰዱቃዊ ጸሐፍቱ ደግሞ ቀረባለ። ጸሐፍቱ ቀረባልና መልካሚቱ ትእዛዝ የትኛዋ ነች እያለ መጠየቅ፣ በጣም ክሪቲካል የሆነ ፕሪንሲፕል የሆነ ጥያቄ መጠየቅ ጀመረ። ከዛ በኋላ ኢየሱስ ክርስቶስ መለሰለት። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ኃይል ውደድ የሚለው ነው። ጸሐፊውም እንደዚህ ብሎ ተናገረ ይላል። መልካም ነው መምህር ሆይ መልካም ነው የተናገርከው። አንድ ሰው ከእርሱም በቀር ሌላ የለም ብለህ በእውነት ተናገር ካለ በኋላ በፍጹም ልብህ፣ በፍጹም አእምሮ፣ በፍጹም ነፍስህ፣ በፍጹም ኃይልም እርሱን ውደድ፣ ባልንጀራንም እንደራስህ ውደድ በሙሉ ከሚቃጠል መስዋዕትና ከሌላ መስዋዕት ሁሉ የሚበልጥ ነው አለው። ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅ አይደለም አለ። ሃሌሉያ ሃሌሉያ። አንተ ያው በመንፈስ እንዲመልስ ነው የምትጠበቀው አይደለም። በአእምሮ ነው የመለሰው የሰውዬ። አንተ ከእግዚአብሔር መንግስት የራቅ አይደለም አለ። አየህ፣ እንደዚህ ነው። አንዳንድ ጊዜ በመንፈስ ነው። ድሮ እንደዛ እናደርግ ነበር እኛ። እንደዚህ ነበር ከኛ ጋር አብረው የሚያገለግሉ ታላላቅ የእግዚአብሔር ሰዎች በፊት የነበርንበት ቤተክርስቲያን። አንድ ሰው በቃ እንደዚህ ይሁን ብለህ እየመከርከው አልተሰማኝም ካለ ምንም ማድረግ አትችልም። በቃ አልተሰማኝም ነው አለ። ምን ታደርገዋለህ? በቃ ካልተሰማኝም ጋር ካገናኘ ምንም ማድረግ አትችልም። ይሄ ሰውዬ ግን ኢየሱስ እኮ እንደዛ አላለውም። የሚገርማቸው በፍጹም አእምሮ አላለውም እኮ ኢየሱስ። እሱ ግን በፍጹም አእምሮ ብሎ ጨመረበትና ኢየሱስን መልሶ ምን አለ? አይ እሱም በአእምሮ ነው የመለሰው አለ። ክብር ለኢየሱስ ይሁን። አንተ አእምሮን የምትጠቀም ከሆነ ከእግዚአብሔር መንግስት የራቅ አይደለም። እንደዚህ ነው የሚመስለን አንዳንድ ጊዜ በመንፈስ እግዚአብሔርን ስናመልክ አእምሮአችን ምንጥል ይመስለናል። አይደለም፣ አእምሮአችን አንጥለውም። ክብር ለኢየሱስ ይሁን። አእምሮአችን እየታደሰልን ወደ ሌላ ከፍታ እንወጣለን። አእምሮአችን እየታደሰልን እናልፈዋለን። አእምሮአችን ሜዲቴትና ኮንፌስ የምናደርጋቸው ነገሮች እኮ አእምሮአችንን አድሰው ማይቲ ነው የሚያደርጉን። አእምሮን ስለሚያድሱልን ነው ማይቲ የምትሆነው። አእምሮን ስለሚያድሱልን ነው ፓወርፉል የምትሆነው። አንተ ከእግዚአብሔር መንግስት የራቅ አይደለም። ከዛ በኋላ ማንም ሊጠይቀው አለፈ። የአእምሮን አስፈላጊነት ልነግራችሁ ነው ኢየሱስ እንደዚህ የተናገረው። ኤፌሶን ምዕራፍ 1 ከቁጥር 4 እስከ 8 ላይ እንደዚህ ይላል። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለብን እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእሱ ልጆች እንሆን ዘንድ አስቀድሞ ወሰነን።
በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገልን ቤዛነታችንን አገኘን፣ እርሱም የበደላችንን ስርየት ካለ በኋላ ሐዋርያ ጳውሎስ ሲናገር ጸጋውን በጥበብና በአእምሮ ሁሉ አበዛልን። ክብር ለኢየሱስ ይሁን። እኔ ምንም አላቅም ነው ጸጋውን አይባልም። ይኸው በአእምሮም እግዚአብሔር ጸጋን አብስቶልሃል። ክብር ለኢየሱስ ይሁን። እንዲሁ ነው እግዚአብሔር አይደለም፣ እግዚአብሔር በአእምሮ ጸጋን አብስቶልሃል። ጸጋውን በጥበብ አብስቶልሃል፣ በአእምሮ አብስቶልሃል። ለዚህ ነው ጥበበኛ የምትሆነው። በዓለም ጥበብ የማትመላለሰው ጸጋው ስለበዛልህ ነው። በዓለም እውቀት የማትመላለሰው እግዚአብሔር ጸጋውን በአእምሮ ስላበዛልህ ነው። ጸጋውን በጥበብና በአእምሮ ሁሉ አበዛልን። ይኸው ጸጋውን በአእምሮ እግዚአብሔር ሲያበዛልህ ዝም ብሎ አይደለም፣ አንሎክ የሚያደርገው ነገር አለ። እግዚአብሔር ይመስገን። ዛሬ የእግዚአብሔር ጸጋ አንሎክ ያደርገዋል። ይከፈታል። ግሎሪ ኦቨርፍሎ ይሆናል። ይከፈታል። የእግዚአብሔር ክብር በቤትሽ ይፈሳል። ቤትሽ በእግዚአብሔር ክብር ይጥለቀለቃል። ስራ ቦታ በእግዚአብሔር ክብር ይጥለቀለቃል። እግዚአብሔር ዛሬ ይከፍተዋል። እግዚአብሔር ዛሬ ይከፍተዋል። ጸጋውን በጥበብና በአእምሮ ሁሉ አበዛል። ሃሌሉያ ሃሌሉያ። ስናገለግል ብቻ አይደለም፣ በአእምሯችንም እግዚአብሔር ጸጋውን አብስቶልናል። ስናስብ እግዚአብሔር ጸጋውን አብስቶልናል። ክብር ለኢየሱስ ይሁን። አእምሮ በጣም አስፈላጊ ነገር ነው። አእምሮ በጣም አስፈላጊ ነገር ነው። አንደኛ ሳሙኤል ምዕራፍ 25 ላይ ከቁጥር 3 እና 33 በጣም የሚገርም አንድ ታሪክ አለ። ስለ ናባል ነው የሚናገረው። ቁጥር 2 እና ቁጥር 32 3 እና 32 አነበላችኋለሁ። በማዖንም የተቀመጠ አንድ ሰው ነበረ፣ ከብቱም በቀርሜሎስ ነበረ፣ እጅግም ታላቅ ሰው ነበር። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎቹን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢጊያ ነበር። የሴቲቱም አእምሮ ታላቅ ነበር፣ መልኳም የተዋበ ነበር። ሰውየው ግን ነበረ፣ ግብሩም ክፉ ነበር፣ ከካሌብም ወገን ነበር። አይገርማችሁም? እኔ በጣም ይሄንን ክፍል ሳነብ በጣም የደነቀኝ ነገር ሰውየውን ቁጥር 2 ላይ እጅግ ታላቅ ሰው ካለ በኋላ ቁጥር 3 ላይ ባለጌ ይለዋል። የሚገርማችሁ ነገር የአእምሮ ጎዶሎነት ከባለ አእምሮው ይልቅ ከሌላው ሰው ይልቅ አብሮት ካለው ሰው ይልቅ ለባለ አእምሮ ነው ቶሎ የሚታወቀው። አይታወቅም። ታላቅ ሰው ልትሉት ትችላላችሁ። ታላቅ ሰው ሊባል ይችላል አንድ ሰው፣ ነገር ግን አእምሮ ጎሎት ሊሆን ይችላል። ታላቅ ሰው እየተባለ ይጠራል። ወይም ከብቱን አይተው የሚሸልተውን ነገር አይተው ብቻ እጅግ ታላቅ ሰው፣ ከዛ በኋላ ባለጌ። ይህ ሰው አንድ ቀን ዳዊት መጣና ይላል እዛ ታሪክ ላይ መጣና እኛ በቀርሜሎስ ተራራ በነበርን ሰዓት ከብቶች ምንም የጎደለብን ንብረት ምንም የጎደለብን ነገር የለም፣ ለእኔና ከኔ ጋር አብረው ላሉት የሚበላ የሚጠጣ ያስፈልጋልና እየሸለትክ እንደሆነ ሰምቻለሁ፣ እባክህ ላክልን አለው። ምን ብሎ መለሰለት? ዳዊት ማን ነው? ከእሱ ጋር ያሉት እነማን ናቸው? እነዚህ ከጌቶቻቸው እየጠፉ አይደሉም እንዴ ብሎ መለሰና አልሰጥም ብሎ መለሰ። ይህ ወሬ ዳዊት ጋር ደረሰ ይላል። ዳዊት ጋር ደረሰ። እንደገና ደግሞ እሱ ጋር ብቻ አይደለም የደረሰው፣ አቢጊያ ሚስቱ ጋር ደረሰ። አቢጊያ ምን አደረገች? እንደዚህ ብሎ መለሰ የሚባለው ወሬ ስትሰማ የተሸለተ ምን ያልተሸለተ ከብቶቹን ብቻ ይዛ ሌላም ነገር ይዛ ወደ ዳዊት መፈርጠጥ ጀመረች። ከዳዊት ጋር መካከል መንገድ የተገናኙ። ክብር ለኢየሱስ ይሁን። ይኸው ስብራትን የሚያስቆሙ ሰዎች አሉ እዚህ መካከል። ጥፋትን የሚያስቆሙ ታላቅ አእምሮ ያላቸው ሰዎች አሉ። እግዚአብሔር ስብራትን የሚከለክሉ ሰዎች አሉ በዚህ መካከል። እግዚአብሔር ስብራትን የሚከለክሉ ሰዎች በዚህ አስቀምጧቸዋል። ከዛ በኋላ ምን አለችው? እባክህ እንደሱ አታደርግ፣ ደም በእጅ ያገኘብህ። ሰውየው እኮ እንደ ስሙ ነው አለች። እንደ ስሙ ነው ሰውየው። አይገርማችሁ? ናባል የሚለው ናቫል የሚለውን የዕብራይስጥ ቃል ነው የመጣው። በጣም የሚገርም ሰው እንደዚህ አይነት ተሸክሞ እንዴት ብዙ ከብት ይኖረዋል? ጉድ ፎር ነቲንግ ማለት ነው፣ የማይረባ አባትና እናት ራሱ እንደዚህ ስም አውጥቶ እስከ ስንት ዓመት እንደዚህ እንዴት ያቆያል? ስሙ ናቫል ማለት በዕብራይስጥ የማይረባ ረብ የሌለው ረብ የለሽ ጉድ ፎር ነቲንግ ማለት ነው። እሷ መጀመሪያ እሱ እንደ ስሙ ነው አለችው። እሱ እንደ ስሙ ነው። እኔ አቢጊያ በጣም ታላቅ አእምሮ ያላት ሰው ነች። በጣም ታላቅ አእምሮ ያላት ሰው ነች ይላል እዚህ ቦታ ላይ። ግን ናቫልን ስታቀባ እንዴት እንደተሸወደች ገርሞኛል በጣም።
ታውቀው ነበር እኮ ማለት ነው አይደለም? ረቤለሽ ተባለ፣ ወንድም ረቤለሽ እንደሚባል ታውቋለች እኮ። ግን አገባችው። ካገባችው በኋላ ዳዊትን ያስቆመችው እሱ ረቤለሽ ነው፣ ስለዚህ እባክህ እንደ ስሙ ነው አለችው። እኔ አንዳንድ ጊዜ እንደዛ ይመስለኝ በፊት አይ ዶንት ኖ ምናልባት በኒክኔም ሸውዳት ይሆን እንዴ ናቪ ብሎ አታዋቋት እንዳይሆን ክብር ለኢየሱስ ይሁን። በእኛ ጊዜ የለም። የዛሬ 23 ዓመት ያገባሁት እኔ ሚስቴን ስታወቃት በሙሉ ስሟን አይታወቋት። ከዛ በኋላ ነው እንደ ፍቅሩ ሲጠናብን አጭራጭር ስም ማውጣት የጀመርነው። በአሁን ጊዜ ግን ብዙ አለ። በአሁን ጊዜ ብዙ አለ አይደለም? ዋጊ፣ ማኪ፣ ዳኪ ምናምን ብዙ ስም አለ። አለ በጣም አጫጭር ስም አለ። ቅዱሳን እንዳትሸወዱ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጉድ ፎር ነቲንግ የሚባል ስም ዛሬ ጋር ነው የሰማሁት። ጉድ ላክ ጆናታን የሚባል የናይጄሪያ ፕሬዚዳንት እንደነበር አውቃለሁ። ጉድ ፎር ነቲንግ የሚባል ስም ድም ዛሬ ነው የሰማሁት። እንደዚህ አይነት ስም ተሸክሞ የሚዞር ሰው ከአእምሮ የተነሳ ነው። ዳዊትም አቢግያን አለ 32 ላይ ዛሬ እኔ ለመገናኘት አንቺን የሰደደ የእስራኤል አምላክ እግዚአብሔር ይመስገን። ወደ ደም እንዳልሄድ በእጄም በቀል እንዳላደርግ የከለከለኝ አእምሮሽ የተመሰገነ ይሁን። ሃሌሉያ። አጠገባችሁ ያለውን አእምሮህ የተመሰገነ ይሁን በሉት። አእምሮህ የተመሰገነ ይሁን። አንቺም የተመሰገንሽ ሁኚ አላት። አንተም የተመሰገንክ ነህ በሉት። አእምሮ የተመሰገነ ነው በሉት። ሃሌሉያ። የአንተ አእምሮ የተመሰገነ አእምሮ ነው። እግዚአብሔር የተመሰገነ አእምሮ ሰጥቷል። ስለዚህ ግሎሪ ኦቨርፍሎ ያደርጋል። ያው ግሎሪ ይወጣልሃል። እግዚአብሔር የተመሰገነ አእምሮ ስለሰጠ ብሎክ የሚያደርግ ነገር የለም። የተመሰገነ አእምሮ እግዚአብሔር ሰጥቷል። አንድ ሚስጥር ነግራቸዋለሁ። አንተ አእምሮህ እየተመሰገነ አንተ እየተመሰገንክ ላትሆን አትችልም። ክብር ለኢየሱስ ይሁን። አእምሮ የተመሰገነ ሆኖ አንተ ያልተመሰገንክ ልትሆን አትችልም። አንተ ግን የተመሰገን ከሆነ አእምሮ ያልተመሰገነ ሊሆን ይችላል። ክብር ለኢየሱስ ይሁን። ናባል እንደ ስሙ ነው። አቢግያ ደግሞ እንደ አእምሮዋ ነው። ክብር ለኢየሱስ ይሁን። ናባል እንደ ስሙ ነው። አቢግያ ደግሞ እንደ አእምሮዋ ነው። በጌታ በኢየሱስ ክርስቶስ ስም እንደ አእምሮ ሆኖልሃል። የተፈወሰ አእምሮ እግዚአብሔር ሰጥቶሃል። እንደሱ ሆኖልሃል። ያው ግሎሪ ኦቨርፍሎ ያደርጋል። እንደሱ ሆኖልሃል። ክብርን የሚቀበል አእምሮ እግዚአብሔር ሰጥቷል። ክብርን የሚያስተላልፍ አእምሮ እግዚአብሔር ሰጥቷል። ሰው በልቡ እንዳሰበ እንደዚያው ነው። በአእምሮ እኮ ነው እንዳሰበ እንደዚያው ነው። አይደንቲቲው ያለው እንዳሳቡ ነው። አይደንቲቲው ያለው አእምሮ ላይ ነው። በጌታ በኢየሱስ ክርስቶስም ቁልፉን ነግቼዋለሁ። እግዚአብሔር ከፍቶታል። በኢየሱስም እግዚአብሔር ከፈተላችሁ። እግዚአብሔር መከፈት ሆነ ብሎኛል። ዛሬ እግዚአብሔር ግሎሪ ኦቨርፍሎ አደረገ ብሎኛል። ግሎሪ ኦቨርፍሎ አደረገ። በቤታችሁ የእግዚአብሔርን ክብር ታያላችሁ። በዘገየባችሁ ነገር የእግዚአብሔርን ክብር ታያላችሁ። የዘገየ ነገር እየፈጠነ ከሆነ እግዚአብሔር በግሎሪ ኢንተርቪን አድርጎ ነው። የቆየ ነገር ካለ እግዚአብሔር ኢንተርቪን አድርጎ ነው። እግዚአብሔር ዛሬ ክብርን ያሳያችኋል። ክብር ለኢየሱስ ይሁን። በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 36 እስከ 45 ኢየሱስ የተናገረውን ነገር አንድ ነገር እናያለን። ይህንንም ሲነጋገሩ ኢየሱስ በኤማውስ መንገድ ላይ ያገኛቸውን ሰዎች አገኛቸው። እነሱም ተመለሱና ከዛ በኋላ ደቀ መዛሙርቱ በተሰበሰቡበት ኢየሱስ ክርስቶስ መጣ። ክብር ለኢየሱስ ይሁን። ኢየሱስ በተዘጋ በር ውስጥ ገባላቸው። ክብር ለኢየሱስ ይሁን። ዛሬ ኢየሱስ ላንተ ይመጣልሻል። እግዚአብሔር ላንተ ይመጣልሃል። የተዘጋ ነገር ውስጥ እግዚአብሔር ይመጣልሃል። ይኸው እነሱ ሲነጋገሩ አንተ ሌላ ነገር ታውስ መፍትሄ ምንድነው እያልክ ስታወራ ኢየሱስ ዛሬ ይመጣልሃል። ዛሬ እግዚአብሔር በእናንተ ቤት ውስጥ ይመጣላቸዋል። ኢየሱስ መጣ። በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ሃሌሉያ። ሰላም ለአንተ ይሁን በሉት። ያጠግባቸዋለሁ። ሰላም ለአንተ ይሁንልህ በሉት። ሰላም ለቤት ይሁንልህ። ሰላም ለጓዳ ይሁንልህ። ሰላም ለትዳር ይሁንልህ። ሰላም ለስራ ይሁንልህ። ሰላም ለአገልግሎት ይሁንልህ። ሰላም ለእናንተ ቤት ይሁንላችሁ። ሰላም በቤታችሁ ይሁንላችሁ። ሰላም ለልጆቻችሁ ይሁን። ሰላም ለሀገራችን ይሁን። ሰላም ለእናንተ ይሁንላችሁ። ሰላም ለእናንተ ይሁን አላቸው። እነሱ ግን ፈሩና ደነገጡ። ከዛ በኋላ ስለምን ሐሳብ በልባችሁ ይነግሳል? እኔ ራሴ እንደሆንኩ እጆቼና እግሮቼን እዩ። በእኔ እንደምታዩት መንፈስ ስጋና አጥንት የለውምና እኔ እንዳሳችሁ አላቸው። ይህንንም ብሎ እጆቹና እግሮቹን አሳያቸው። እነሱም ከደስታ የተነሳ ስላላመኑ ሲደነቁ ሳሉ በዚያ አንዳች የሚበላ አላችሁን አላቸው። እነሱም ከተጠበሰ ዓሣ ቁራጭ ከማር ወለላም ሰጡት። ተቀብሎም በፊታቸውም በላ። እርሱም ከእናንተ ጋር ሳለው በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃል ይህ ነው አላቸው።
ከዛ በኋላ በዛን ጊዜም ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል። በጌታ በኢየሱስ ክርስቶስም አእምሯቸውን ከፈተላቸው። ዛሬ የአእምሮ መከፈት ሆነ። ይኸው ክብርህን እግዚአብሔር በውስጥ ያጨቀውን ክብር አንቆ የያዘው አእምሮ ይከፈትልሃል። ዛሬ አእምሮ ይከፈትልሃል። እግዚአብሔር መንፈስ ይመጣል፣ አእምሯችሁን ይከፍትላችኋል። የእግዚአብሔር መንፈስ አእምሯችሁን ይከፍትላችኋል። ወዴት እንደምትሄድ ታውቃለህ። እግዚአብሔር አእምሮን ይከፍትልሃል። እግዚአብሔር ሊያነቃቃን ሲፈልግ መንፈሳችንን ነው የሚነካው። ሊያነቃን ሲፈልግ ግን አእምሯችንን ነው የሚነካው። ክብር ለኢየሱስ ይሁን። ሊያነቃ ሲፈልግ እግዚአብሔር፣ እንድታስተውል ሲፈልግ እግዚአብሔር መንፈስን አእምሮን ነው የሚነካው። አእምሮን ይከፍትልሃል። በጌታ በኢየሱስ ክርስቶስም የአእምሮ መከፈት ሆነ። ይኸው ብራይት ነገር ይታያል። የሆነ ሶሉሽን ይታያል። የሆነ ሶሉሽን ይታያል። የቆየው ነገር ላይ ሶሉሽን ይታያል። የሆነ ነገር መፍትሄ ይታያል። የአንተ ዘንድ መፍትሄ ይኖራል። ሰዎች ሁሉ ወደ አንተ ይመጣሉ። አእምሮ የተከፈተለት ሰው ትባላለህ። የሰዎች መፍትሄ አንተ ጋር ይገኛል። ለሰዎች እግዚአብሔር መፍትሄ ያደርጋል። አእምሮ በጣም ወሳኝ ነገር ነው። ወሳኝ ነገር ስለሆነ ኢየሱስ ያስተውሉ ዘንድ አእምሯቸውን ከፈተላቸው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብዙ አልናገረውም እንድናውቀው ያክል ግን አእምሮ የጎደለው ሰው አንድ ሁለት ነገር እናገርና አልፋለሁ። አእምሮ የጎደለው ምሳሌ ምዕራፍ 12 ቁጥር 11 ላይ ምድሩን የሚሰራ ሰው እንጀራ ይጠግባል፣ ለከንቱ የሚሮጥ ግን አእምሮ የጎደለው ነው ይላል። አእምሮ የጎደለው ሰው የሚታወቀው ለከንቱ በመሮጡ ነው። ለከንቱ ነው የሚሮጠው። ዴስቲኔሽን የለም፣ ጎል የለም፣ ዝም ብሎ ነው የሚሮጠው አእምሮ የጎደለው ሰው። በጌታ በኢየሱስ ክርስቶስም አንተ ወደ መልካም ነገር ትሮጣለህ። ዝም ብለህ እዚያ አትሮጥም። እግዚአብሔር ወደ መልካም ነገር ያስሮጥሃል። እግዚአብሔር የሆነ ነገር ያሳያል፣ ወደዛ ያስሮጥሃል። ወደዚያ አትንከራተተም፣ እግዚአብሔር ያስሮጥሃል። የሚገርማችሁ ቅድም አቢጊያ አንስቼላችሁ ነበር። ሳምሶን በመሳፍንት መጽሐፍ ምዕራፍ 13 ቁጥር 25 ላይ በጾራና በኤሽታውል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመር ይላል። ሳምሶን የእግዚአብሔር መንፈስ ሊያነቃቃው ጀመር። በጣም ግን የሚገርመኝ ነገር ቁጥር ምዕራፍ 14 የመጀመሪያ ቁጥር ላይ ሊያነቃቃው ጀመር ካለ በኋላ ሳምሶን ወደ ተምና ወረደ ይላል። ይኸው እግዚአብሔር የሚያነቃቃው ሰው ወደ ተምና ወረደና ያደረገውን ታውቃላችሁ። የምትታሰርበት እንዴት ነው? የምትወድቅበት እንዴት ነው? እንደዚህ ነው። አእምሮ ሳይኖር የሚጠየቀው ጥያቄ ሁሉ በጣም አናሳ ያለ ጥያቄ ነው። የምትገደልበት ጥያቄ እንዴት ነው? አንተ የምትሞትበት ጥያቄ እንዴት ነው? 4 ጊዜ ደሊላ ስትጠይቀው ነበር። 4 ጊዜ ያ የራሴ ጉንጉን ነው ይላታል። በእንደዚህ ብታሰር ይላታል። በእንደዚህ ቢፈቱኝ ይላታል። የምትጠይቀው ጥያቄ እኮ እንደዚህ ሽወዳ የለበትም። ቀጥታ ጥያቄ ነው የምትጠይቀው። አንተ አእምሮ ካለው ሰው እንደዚህ አይነት ጥያቄ አይገባውም። በጌታ በኢየሱስ ክርስቶስም አንተ ይገባሃል። አትሸወድም፣ ይገባሃል። አትሸወድም፣ ይገባሃል። አትሸወድም፣ ይገባሃል። እግዚአብሔር ያነቃቃል፣ ወደ ላይ ያወጣል። እግዚአብሔር ያነቃቃል፣ አንተ ወደ ታች አትወርድም። እግዚአብሔር ያነቃቃል፣ ወደ ላይ ያወጣል። እግዚአብሔር ያነቃቃል፣ ወደ ክብር ያወጣል። ያሳዝናል በጣም። እኔ ሳምሶን ያደረገው ነገር ሁል ጊዜ በህይወት ካለ ከገደላቸው ይልቅ በሞቱ የገደላቸው የሚለው ነገር ብዙ እንትን አይመስጠኝም። ያሳዝነኛል። ሳምሶን በጣም ያሳዝነኛል። ከዛ በኋላ ሳምሶን ታውቃላችሁ በኖረበት በ20 ዓመታት ጊዜ ውስጥ ሳምሶን በእስራኤል ህዝብ ላይ ይፈርድ ነበር ይላል እንጂ የእስራኤልን ህዝብ አሳረፈ አይደል? አሳርፎ ያውቃል። ሳምሶን እዛ ተደብቆ የእስራኤል ህዝብ ፍልስጤማውያኖች መጡብን፣ ምንድነው የሚሻለው እየተባለ መልእክት ይላክበታል። እግዚአብሔር ትልቅ ክብር አስቀምጦበት በአንድ አህያ መንጋጋ 3000 ሰው እየጨረሰ ከጨረሰ በኋላ ጌታ ሆይ ደከመኝ፣ በውሃ ጥም ልሞት ይላል። ይኸው የመጣለት እኮ ፓወሩ ከእግዚአብሔር እንደሆነ ያውቃል። ውሃ ሲጠማው እግዚአብሔር ነው የሚጠይቀው። ኮኔክሽኑ ከእግዚአብሔር እንደሆነ ያውቃል። አንተ እየተገለጠ የእግዚአብሔር ክብር እየነደደበት እግዚአብሔር እያነቃቃው እግዚአብሔር እያደረገለት አይጠበቅም። ለዚህ ነው የጎደለ አእምሮ ሲኖር ከሌላው ሰው ይልቅ ለባለቤቱ ነው የሚታወቀው። ለባለቤቱ ቶሎ ላይ ታወቅ ይችላል። ለባለቤቱ ነው የሚታወቀው። በጌታ በኢየሱስ ክርስቶስ ስም አንተ ግን እየሞትክ አትገልም፣ እየኖርክ ታሳርፋለህ። በአንተ ላይ ያለው ክብር እየኖርክ ታሳርፋለህ። እየኖርክ ታሳርፋለህ። ያ ነገር ኦቨርፍሎ ያደርጋል። እየኖርክ ታሳርፋለህ። እየኖርክ ታሳርፋለህ። እግዚአብሔር አእምሮን ከፍቶላል። እየኖርክ ታሳርፋለህ። ለከንቱ የሚሮጥ ነው አእምሮ የጎደለው ሰው።
አእምሮ የጎደለው ሰው ሕይወቱ መልክ የሌለው ነው። በምሳሌ መጽሐፍ ምዕራፍ 24 ቁጥር 30 ላይ በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፍኩ፣ እነሆም ሁሉ ሾክ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩን ቅጥር ፈርሷል። ተመለከትኩና አሰብኩ፣ አየሁትና ተግሣጽን ተቀበልኩ ይላል። እግዚአብሔር ሁሉ ነገር ሰጥቶ አጠገብ ሁሉ ነገር እያለ በክብር ተከቦ በመልካም ነገር ተከቦ እግዚአብሔር ሰጥቶት እርሻ ሰጥቶት መልካም ነገር አድርጎለት የወይን እርሻ ተሰጥቶት አእምሮ የጎደለው ስለሆነ ብቻ ሾክ ሞልቶበታል ይላል። የሆሴ መጽሐፍ ምዕራፍ 7 ቁጥር 11 ላይ ስለ ኤፍሬም ሲናገር ኤፍሬምን ሁል ጊዜ የምናውቀው እንዳልተገላበጠ ቂጣ ሆነ፣ ጉልበቱን እንግዶች ስለበሉት ነው። የሚገርማቸው ቁጥር 11 ላይ ኤፍሬም ይላል አእምሮ እንደሌላት እንደ ሰነፍ እርግብ ነው። ግብፅን ጠሩ፣ ወደ አሦርም ሄዱ ይላል። ግብፅ ጨካኝ የሆነ ያስገበሯቸው ያስጨነቋቸው በስንት ጩኸትና በስንት ጸሎት የወጡበትን ቦታ ግብፅን ጠሩ ይላል። ወደ አሦርም ሄዱ። አሦርም ደግሞ የሚያስገብር ነው፣ ግብር የሚጭን በእስራኤል ሕዝብ ላይ ግብርን የሚጭን። አእምሮ በጣም ወሳኝ ነገር ነው። አእምሮ በጣም ወሳኝ ነገር ነው። ዛሬ ነው። ለዚህ ነው እግዚአብሔር ንካው እከፍታለሁ ግሎሪ ኦቨርፍሎ ይሆናል ያለኝ። ክብር ለኢየሱስ ሲሆን የክብሬን ቤት እግዚአብሔር አከብራለሁ ብሎኛል። እግዚአብሔር የክብሬን ቤት አከብራለሁ ይላል። ይህን ነገር ሲከፍተው እግዚአብሔር ክብርን ያመጣልሃል። እዚህ ውስጥ የታጨቀው ክብር በቤት ውስጥ ታየዋለህ፣ በጓዳ ውስጥ ታየዋለህ፣ በስራ ቦታ ታየዋለህ። የእግዚአብሔር አምላካችን ስም የተባረከ ይሁን። ስለዚህ ጳውሎስ ስለ አእምሮ ሲናገር እጸልያለሁ፣ እመክራለሁ፣ እለምናለሁ ይላል። እጸልያለሁ፣ እመክራለሁ፣ እለምናለሁ። በቆላሲስ መጽሐፍ ምዕራፍ 1 ከቁጥር 3 እስከ 9 እንደዚህ ብሎ ይናገራል። ስለ እናንተ ስንጸልይ በሰማይ ከተዘጋጀላችሁ ተስፋ የተነሳ በክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ስለዚህም ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ፣ ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔርንም ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲህ በዓለም ፍሬ ያፈራል ያድግማል። ከተወደደ ከእኛም ጋር አብሮ ባሪያ ከሆነው ከኤጳፍራ እንዲህ ተማራችሁ። እርሱም ስለ እናንተ ታማኝ የክርስቶስ አገልጋይ ነው፣ ደግሞም በመንፈስ ስለሚሆን ስለ ፍቅራችሁ አስታወቀን። ስለዚሁ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም ይላል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አያችሁ፣ አእምሮ በጣም በጣም ወሳኝ ነገር ነው። ወሳኝ ነገር ስለሆነ ሐዋርያው ጳውሎስም እዚህ ቦታ ላይ የፈቃዱ ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ ስለ እናንተ መጸለይን አልተውንም ይላል። በጌታ በኢየሱስ ክርስቶስም እግዚአብሔር አእምሮን ይሞላባችኋል። እግዚአብሔር አእምሮን ሞላባችሁ። እግዚአብሔር አእምሮን ሞላባችሁ። ክብሩን የሞላባችሁ እግዚአብሔር አእምሮን ይሞላባችኋል። ስለዚህ ደግሞ ይህ ክብር ኦቨርፍሎ ያደርጋል። ይህን ክብር ታዩታላችሁ። ይህን ክብር ትጨብጡታላችሁ። የእግዚአብሔር ስም የተባረከ ይሁን። በሮሜ መጽሐፍ ምዕራፍ 12 ቁጥር 1 እስከ 3 ላይ እንደዚህ ብሎ ይናገራል። እንግዲህ ወንድሞች ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሚሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። የእንግሊዝኛው ቃል ሪኒዊንግ ኦፍ ዩር ማይንድ ይላል። የታደሰ አእምሮ የሚባል ነገር የለም። የሚታደስ አእምሮ ነው ያለው። ክብር ለኢየሱስ ይሁን። ሁል ጊዜ የሚታደስ አእምሮ ነው ያለው። ሃሌሉያ። አእምሮአችን ሁል ጊዜ ሲታደስ የእግዚአብሔር ክብር ኦቨርፍሎ ያደርጋል። የእግዚአብሔር ክብር ይገለጣል። ልክ እምነት በመስማት ነው፣ መስማትም በእግዚአብሔር ቃል ነው። by the hearing of the word of God እንደሚለው ሁል ጊዜ በመስማት ሁል ጊዜ ኮንቲኒየስሊ በምንሰማው ነገር እምነት እንደምናገኝ በሰማነው እኮ አይደለም፣ በምንሰማው ሁሌ በምንሰማው ነገር እምነት እንደምናገኝ መታደስ ደግሞ ሁል ጊዜ የሚሆን ነገር ነው። አንዴ ታድሶ የሚቆም አይደለም። በቃ ጌታን የተቀበልኩ ጊዜ እግዚአብሔር አእምሮን አድሶታል በቃ ብለን የምናቆም አይደለም። ዛሬ እታደሳለሁ፣ ነገ እታደሳለሁ። ዛሬ ክብር ያገኘኛል፣ ነገ ክብር ያገኘኛል። ዛሬ እታደሳለሁ፣ እግዚአብሔር ክብር ያገኘኛል። ነገ እታደሳለሁ፣ እግዚአብሔር በረከቱን ያሳየኛል። ዛሬ እታደሳለሁ፣ እግዚአብሔርን ቸርነት አገኘዋለሁ። ዛሬ እታደሳለሁ፣ የእግዚአብሔርን በረከት አገኘዋለሁ። ክብር ለኢየሱስ ይሁን። ምን እናድርግ? ምን እናድርግ? ቁልፉን አግኝተነዋል። በጌታ በኢየሱስ ክርስቶስ ስም እንከፍተዋለን። በኢየሱስ ስም እንከፍተዋለን።
በኢየሱስ ስም እንከፍተዋለን። እዛው መጽሐፍ ላይ ቅድም ያነበብኩት ላይ ሮሜ ምዕራፍ 12 ቁጥር 3 ላይ እግዚአብሔር ለእያንዳንዱ የእምነት መጠን እንዳካፈለው እንደ ባለ አእምሮ እንዲያስብ እንጂ ማሰብ ከሚገባው በላይ አልፎ በትዕቢት እንዳያስብ በመካከላችሁ ባላለው ለእያንዳንዱ በተሰጠኝ ጸጋ እናገራለን። እግዚአብሔር ስናስብ እንደ ባለ አእምሮ እንድናስብ ይፈልጋል። ክብር ለኢየሱስ ይሁን። እዚህ ጋር አሜን በሉልኛ። እንደ ባለ አእምሮ እንድናስብ እግዚአብሔር ይፈልጋል። ሃሌሉያ። ስለምንችል እኮ ነው። ሃሌሉያ። ስለምንችል እኮ ነው እግዚአብሔር የሚናገረን። እግዚአብሔር አቅጣጫን የሚሰጠን እኮ ስለምንችል እኮ ነው። እግዚአብሔር እኮ ሊከፍተው ስለፈለገ እኮ ነው። እግዚአብሔር በረከቱን ሊያመጣው ስለፈለገ እኮ ነው። እግዚአብሔር በሩን ሊከፍተው ስለፈለገ እኮ ነው። እንደ ባለ አእምሮ እናስብ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 3 እስከ 5 ላይ በሰው ልማድ ምንም እንኳ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም። የጦር ዕቃችን ሥጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን ሐሳብ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ለክርስቶስም ለመታዘዝ አእምሮን ሁሉ እንማርካለን። ክብር ለኢየሱስ ይሁን። ይኸው አንዳንድ ጊዜ እኛ ስለ ጌታ ተናግረን የሌሎችን አእምሮ ምን ማረክ ነው ይመስለናል። በጌታ በኢየሱስ ክርስቶስም ዛሬ የራሳችን አእምሮ እንማርከዋለን። የራሳችን አእምሮ እንማርከዋለን። ስለ ጌታ ማሰብ ትጀምራለህ። ከዛ አእምሮን ትማርከዋለህ። አእምሮአችንን እንማርከዋለን። አእምሮአችን በጌታ ቃል ይያዛል። አእምሮአችን በእግዚአብሔር ቃል ይያዛል። እያገለገልን እየዘመርን በእግዚአብሔር ቤት እየወጣን እየገባን አእምሮአችን ካልተማረከ በጣም በጣም አደገኛ ነገር ነው። ዛሬ እግዚአብሔር አእምሮን ይማርካል፣ የእግዚአብሔር ክብር ይገለጣል። ዛሬ እግዚአብሔር አእምሮህን ይማርክልሃል፣ የእግዚአብሔር ክብር ይገለጣል። እያመለጠ ያለውን ሐሳብ እግዚአብሔር ይማርካልሃል። አንተ አልቻልከውም አይደል? እግዚአብሔር ይችላል፣ ይማርክልሃል። ከአንተ አቅም በላይ ሆኖብህ ሌላ ነገር ያሳስብሃል አይደል? እግዚአብሔር ግን ይችላል፣ ይማርክልሃል። እግዚአብሔር አእምሮን ይማርካል። ማሰብ ብቻ አይደለም መማረክ። ኤፌሶን መጽሐፍ ምዕራፍ 4 ቁጥር 22 እስከ 24 ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ ካለ በኋላ በአእምሮአችሁ መንፈስ ታደሱ። ሃሌሉያ። በአእምሮአችሁ መንፈስ ታደሱ። ክብር ለኢየሱስ ይሁን። እግዚአብሔር የአእምሮን ማደስ አደርጋለሁ ብሎኛል። እንዴት እንደምናደርግ ግራ የገባን ሰዎች፣ እንዴት እንደምናደርግ መፍትሄ ያጣን የመሰለን ሰዎች በጌታ በኢየሱስ ክርስቶስ ስም የሆነን ላይት እግዚአብሔር ይከትብናል። እግዚአብሔር የሆነን ብርሃን ያበራብናል። የሆነ ላይት ወደ አእምሮ ይመጣልሃል። እግዚአብሔር አንተ ዘንድ ሶሉሽንን ያስቀምጣል። ያንን ሶሉሽን ታገኘዋለህ። ያንን ሶሉሽን ትይዘዋለህ። የሚገርማችሁ አጋር መጀመሪያ የወጣች ጊዜ ከሳራ ቤት መልኩ የጠበቃት በውሃ ምንጭ አጠገብ ነው። በውሃ ምንጭ አጠገብ ጠበቃት። ከዛ በኋላ ተመለሺ አላት። ወደ ቤቷ ተመለሰች። ሁለተኛ ጊዜ ደግሞ ሳራ ስታስቆጣት ተመልሳ ወጣች። ተመልሳ ከወጣች በኋላ በበረሃ ስትቅበዘበዝ ወዲያ ወዲህ ስትሄድ አሁን እዛ ቦታ ላይ ደግሞ ሌላ መልአክ ተገለጠ። በፊት ምንጩ አጠገብ ቆሞ ጠብቋታል። ምንጩን አሳይቷታል። በምንጩ በኩል ነው ብሏታል። እሷ ግን እኔና ልጄ በውሃ ጥም ልናልቅ ነው። እግዚአብሔር አይኗን ከፈተላት። ምንጩ አጠገቡ ነበር። በጌታ በኢየሱስ ክርስቶስም አእምሮን ይከፍትልሃል። ምንጭን አጠገብ ታገኘዋለህ። ሌላ መልአክ አይጠብቅም። ምንጭን አጠገብ ታገኘዋለህ። እግዚአብሔር አእምሮን ይከፍትልሃል። ምንጩን አጠገብ ታገኘዋለህ። በፊት የጠበቀ መልአክ ምንጩ ጋር ቆሞ፣ አሁን ግን እግዚአብሔር አይንን ይከፍትልሃል። ምንጩን ታገኘዋለህ። ሌላ መልአክ ቆሞ ምንጭ ጋር አያመላክትም። እግዚአብሔር አእምሮን ይከፍትልሃል። ምንጩን ታገኘዋለህ። ምንጩን ታገኘዋለህ። ከአንተ ጋር ያለው ነገር የሚሞት ነገር አይደለም። እግዚአብሔር የሰጠ ነገር የሚሞት ነገር አይደለም። እግዚአብሔር የሰጠ ነገር በረሃ ላይ የሚሞት ነገር አይደለም። በረሃ ላይ የሚወድቅ ነገር አይደለም። በጌታ በኢየሱስ ክርስቶስም አእምሮን ይከፍትልሃል። ሶሉሽን እኛ ጋር አለ። ሶሉሽን እኛ ጋር አለ። ሃሌሉያ። ሶሉሽን እኛ ጋር አለ። ቅድም ያነበብኩት የቆላስይስ መጽሐፍ ላይ የፈቃዱ እውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ እየለመን የለም። አእምሮን መሞላት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ከዚህ በኋላ ያለው ስላይድ ላይ እናያለን። እግዚአብሔር ቁልፉን ንካ ብሎኛል። እግዚአብሔር ማሰብን ያደርግልናል። ሃሌሉያ። ከዛ በኋላ አእምሮአችን ይማረካል። አእምሮአችን ይታደሳል። በአእምሮ እንሞላለን። የእግዚአብሔር ክብር ይገለጣል። ሃሌሉያ። ሃሌሉያ። እንደ አእምሮ እንድታስቡ፣ አእምሮአችሁ እንድትማረኩ፣ አእምሮአችን እንድታደስ፣ በአእምሮ እንድንሞላ እግዚአብሔር ይፈልጋል። የእግዚአብሔር ክብር አለ። የእግዚአብሔር ክብር አለ።
የእግዚአብሔር ክብር አለ። የእግዚአብሔር ክብር አለ። ወደ ዋናው መልእክቴ መጥቻለሁ። እየጨረስኩኝ ነው። ወደ ዋናው መልእክቴ ክብር ለኢየሱስ ይሁን። እግዚአብሔር ቁልፉን ንካው፣ እኔ ከፍታለሁ፣ ግሎሪ ኦቨርፍሎ ያደርጋል፣ የክብርን ቤት አከብራለሁ ብሎኛል። ክብር ለኢየሱስ ይሁን። የክብርን ቤት እግዚአብሔር አከብራለሁ ብሎኛል። እግዚአብሔር እንደዚህ ያደርጋል። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። እግዚአብሔር አእምሮውን ይከፍታል። እስቲ አንድ ጊዜ እንጸልይ። አንድ ጊዜ ራሳችንን ይዘን እንጸልይ እስቲ። ኢን ደ ማይቲ ኔም ኦፍ ጂሰስ መታደስ ይሆናል። ኢን ደ ማይቲ ኔም ኦፍ ጂሰስ አእምሮአችን የተማረከ ይሆናል። ኢን ደ ማይቲ ኔም ኦፍ ጂሰስ መታደስ ይሆናል። ኢን ደ ማይቲ ኔም ኦፍ ጂሰስ በአእምሮ መሞላት ይሆናል። በጌታ በኢየሱስ ክርስቶስም ግሎሪ ኦቨርፍሎ ያደርጋል። ግሎሪ ኦቨርፍሎ ያደርጋል። ግሎሪ ኦቨርፍሎ ያደርጋል። የተረፈ ክብር ይመጣል። የተረፈ ክብር ይመጣል። የታጨቀ ብቻ አይደለም፣ የተረፈ ክብር ይመጣል። የተረፈ ክብር ይመጣል። ሬጌፓ ማሃና ማስያ ሬዴቤ ያቱ ማሃና ማስያ በልሳኖቻችን እየጸለየን ሬጋና ማስያ መታደስ እግዚአብሔር መታደስ ያደርጋል። እግዚአብሔር መታደስ ያደርጋል። እግዚአብሔር in the mighty name of Jesus in the mighty name of Jesus in the mighty name of Jesus ለአንድ ሰው ሶሉሽን ይገለጥለታል። ለአንድ ሰው ብርሃን ይበራለታል። ለአንድ ሰው መልካም ነገር ይበራለታል። በጌታ በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም የእግዚአብሔር መንፈስ ያድሳል። የእግዚአብሔር መንፈስ ያድሳል። ዘዳግም 26 ቁጥር 18 እስከ 19 እግዚአብሔርም እንደሰጠ ተስፋ ገንዘቡና ሕዝቡ መሆንህን ትእዛዙን ሙሉ ትጠብቅ ዘንድ ከፈጠራቸው አሕዛብ ሁሉ በምስጋና በስም በክብር ከፍ ያደርግ ዘንድ እርሱም እንደተናገረ ለአምላክ ለእግዚአብሔር የተቀደሰ ሕዝብ ትሆን ዘንድ ዛሬ አስታውቀዋል። በጌታ በኢየሱስ ክርስቶስ አንተ የተቀደስክ ሕዝብ ነህ። እግዚአብሔር አስታውቀዋል። አንተ የከበርክ ሕዝብ ነህ። እግዚአብሔር አስታውቀዋል። አንተ የእግዚአብሔር ሕዝብ ነህ። እግዚአብሔር አስታውቀዋል። የሚገርማችሁ ጴጥሮስ በማቴዎስ ወንጌል ምዕራፍ 26 ከቁጥር 9 እስከ 73 ድረስ እንደዚህ ያሉት ኢየሱስ ክርስቶስን ተከትሎ ሄደ። ተከትሎ ከሄደ በኋላ አንዲት ገረድ አየችው ይላል። የሆነች ገረድ አየችውና አንተ ከሱ ጋር ነበርክ አለችው። በጌታ በኢየሱስ ክርስቶስም ከኢየሱስ ጋር ነበርክ። ጠዋት ስትመጣ አንተ ከኢየሱስ ጋር ነበርክ። አንተ በጓዳ ከእግዚአብሔር ጋር ነበርክ። ከእግዚአብሔር ጋር ነበርክ። የሚገርማችሁ አንዳንድ ጊዜ ሰዎች ታውቁት ኒው ክሬሽን የዚህ ደግሞ ሌላ ነው። ክብር ለኢየሱስ ይሁን። ሌላ ክብር አለ በሉት። አጠገባችኋለሁ። ሌላ ክብር አለ። ሌላ ክብር አለ። ሌላ ክብር አለ። ከዛ በኋላ ጴጥሮስ ሄደ። ከሄደ በኋላ ደግሞ የሆኑ ሰዎች ጋር ተሰብስቦ እያለ ከነዛ ሰዎች ደግሞ መናገር ጀመሩ። አሁን ነበርክ አይደለም። አሁን በፌስቡክ አይቻለሁ አይደለም። አሁን ሌላ ነገር ነው። አነጋገር ይገልጣል። አነጋገር ይገልጣል። አሰራር ይገልጣል። ይኸው እንደዚህ አይነት ክብር እግዚአብሔር ያመጣል። ወጥተህ ስትሄድ አደራረግ ይገልጣል። ወጥተህ ስትሄድ አነጋገር ይገልጣል። አንተ እኮ ግለጡኝ ብለህ አይደለም። እኔ ኒው ክሬሽን ነው ማምን ብለህ አይደለም እኮ። በዛ ቤት እግዚአብሔር ክብር የተቀጣጠለ ነው ምናምን ተናግር አይደለም። ዝም ብለህ ቆመህ ስትናገር አነጋገር ይገልጣል ትባላለህ። ዝም ብለህ ቆመህ ስትናገር አነጋገር ይገልጣል ትባላለህ። አብረህ እየነገርክ ያንተ አነጋገር ይለያል። አብረህ እየተናገርክ ያንተ አነጋገር ይለያል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር አነጋገራችሁ እንዲገልጣችሁ ያደርጋችኋል። አነጋገራችሁ የተለየ ይሆናል። አነጋገራችሁ የተለየ ይሆናል። ክብር ለኢየሱስ ይሁን። የተረፈ ክብር ከኒው ክሬሽን ወጥቶ ወደ ሌላ ከተማዋን የሚያበራ ክብር፣ ቦዲ ኦፍ ክራይስትን የሚያበራ ክብር፣ ወደዛ የሚወጣ ክብር፣ እዚህ ታፍኖ የሚቀር አይደለም፣ የሚወጣ ክብር፣ የሚወጣ ክብር፣ ተሸክማችሁ የምትወጡት ክብር፣ ተሸክማችሁ የምትዞሩት ክብር። ሁለተኛ እግዚአብሔር አእምሮን ሲከፍት ዲቫይን ዳይሬክሽን ይሰጠናል። ክብር ለኢየሱስ ይሁን። የእግዚአብሔር ሰው ዴቪድ ኦየዴፖ ቪዥን ዊዛውት ዳይሬክሽን ኢዝ ፍራስትሬሽን ይላል። ታላላቅ ቪዥኖችን ተሸክማችሁ ያላችሁ ሰዎች እግዚአብሔር ዛሬ ዳይሬክሽን ይሰጣችኋል። የሚቀጥለው ስቴፕ ምንድን ነው ብላችሁ ግራ የተጋባችሁ ሰዎች እግዚአብሔር ዳይሬክሽን ይሰጣችኋል። በጌታ በኢየሱስ ክርስቶስም ዳይሬክሽን ይሰጣችኋል። እግዚአብሔር ዳይሬክሽን ይሰጣችኋል። እግዚአብሔር ምሪትን ይሰጣችኋል። እግዚአብሔር አእምሮአችሁን ከፍቶላችኋል። ምሪትን ይሰጣችኋል። ያው እግዚአብሔር ምሪትን ሲሰጥ የእግዚአብሔር ክብር ይገለጣል። ያው አንዳንድ ጊዜ እኔ ከከተማ ዝም ብሎ ወጥቶ መንዳት ምናምን የሚያስደስተኝ ቁጭ ብሎ ካፍቴሪያ ምናምን አያስደስተኝም እና ብቻዬን ወጥቼ አንተ አሁን የቶል ሮድ ላይ ስትከፍል የመንገድ ነው የምትከፍል አይደል? እኔ ግን የመናፈሻ የምከፍል ነው የሚመስለኝ። ከፍዬ ስወጣ እወጣለሁ። ከዛ በኋላ መዝሙር ከፍቼ የአፍሪካው ሊሆን ይችላል እየዘመርኩ እሄዳለሁ። እየተነቃቃው ነው የምሄደው። እየተነቃቃው ደስ ብሎ ምናምን እሄዳለሁ። መሄዱን ፈልገው ወደ ቢሾፍቱ እኮ ነው ስነቃቃ። ግን አንዳንድ ጊዜ እንደዚህ እየዘመርኩኝ ቢሾፍቱ የሚለውን እያየሁ ዝም ብዬ ነው የማልፈው። በጌታ በኢየሱስ ክርስቶስም ለአንድ ሰው ዳይሬክሽን ይሰጠዋል። ለአንድ ሰው ዳይሬክሽን እግዚአብሔር ይሰጠዋል።
ያው ቢሾፍቱን አታልፍም፣ እግዚአብሔር ዳይሬክሽን ይሰጣል። ያንተ የሆነውን ነገር አታልፎም፣ እግዚአብሔር ዳይሬክሽን ይሰጠዋል። እኔ የተነቃቃው ነው ብለህ አታልፎም፣ እግዚአብሔር ዳይሬክሽን ይሰጣል። ለአንድ ሰው መውጣት ሆነለት፣ እግዚአብሔር ዳይሬክሽን ይሰጣል። በመነቃቃት ብቻ ረክታ አትቀመጥም፣ እግዚአብሔር ዳይሬክሽን ይሰጣል። እግዚአብሔር ዳይሬክሽን ይሰጣል። ምሪትን እግዚአብሔር ይሰጣል። ለአንድ ሰው እግዚአብሔር ምሪትን ሰጠው። ለአንድ ሰው የሚቀጥለውን ስቴፕ እግዚአብሔር አሳየው። ለአንድ ሰው የሚሄድበትን ነገር እግዚአብሔር አሳየው። እግዚአብሔር ታላቅ ራእይን ተቀብያለሁ፣ ይሄ ራእይ አለኝ፣ ይህን ተሸክሜዋለሁ ይላል። በጌታ በኢየሱስ ክርስቶስም በራእይ አትጎብጥም፣ እግዚአብሔር ምሪትን ይሰጣል። ራእይን ተሸክመ አትጎብጥም፣ እግዚአብሔር ምሪትን ይሰጣል። እግዚአብሔር በዛ አቅጣጫ ያራምድሃል። እግዚአብሔር አይምሮን ሲከፍት እግዚአብሔር አቅጣጫን ይሰጣል። አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ አይኖቼን በአንተ ላይ አጠናለሁ። ክብር ለኢየሱስ ይሁን። በምትሄድበት መንገድ እግዚአብሔር ይመራሃል። ያስተማረ እግዚአብሔር ይመራሃል። የተናገረ እግዚአብሔር ይመራሃል። ክብሩን ያሳየ እግዚአብሔር ይመራሃል። እግዚአብሔር አይምሮን ሲከፍት ድምፅን አጥርተን እንሰማለን። ክብር ለኢየሱስ ይሁን። ያን ሰውዬ ትዝ ይላችሁ እንደሆነ አንተ በአይምሮ ተናግሯልና ከእግዚአብሔር መንግስት የራቅ አይደለህም አሉ አይደል? የለም እኮ በእግዚአብሔር መንግስት ውስጥ አይደለም አይደል? ግን ከእግዚአብሔር መንግስት የራቅ አይደለም አሉ። በእግዚአብሔር ቤት ውስጥ ሆነን እኛ በጎች ነን፣ በጎቼ ድምፄን ይሰማሉ ይላል። አይምሮአችን ሲከፈት ግን አጥርተን እንሰማለን። ክብር ለኢየሱስ ይሁን። እግዚአብሔር አይምሮአችን ይከፍትላችኋል። የእግዚአብሔር ድምፅ አጥርታችሁ ሰማላችሁ። በእምነት እየመሰላችሁ በግምት አትንቀሳቀሱም። እግዚአብሔር አይምሮአችሁን ይከፍትላችኋል። በቃ ምን አሁን ያውን ባልማ ግራ ገብቶኛል፣ ምንም አይደለም፣ በጌታ ተማምኜ እራመዳለሁ እንላለን። አንዳንድ ጊዜ እሱ እምነት አይደለም፣ ግምት ነው የሚባለው። አይደለም ግምት ነው የሚባለው እሱ ነው። እግዚአብሔር በውስጥ ኮንፈርሜሽን ሰጥቶ የምናደርጋቸው ነገሮች በእምነት እናደርጋለን። እግዚአብሔር ግን አይምሮን ሲከፍትልን በእምነት እንወጣለን። ክብር ለኢየሱስ ይሁን። ድምፅ አጥርቶ መስማት ይሆናል። የሚገርመኛል አንድ ሰው አይኑ የተከፈተለት ሰው ኢየሱስ እጁን ጫነበትና ተፈወሰ። ተከፈተለት አይኑ። ሲከፈትለት በማርቆስ ወንጌል ምዕራፍ 8 ላይ ያለ ነው። አሻቅዋየ ይላል። አሻቅዋየና ይታያል ሲለው አዎ ይታየኛል አለ። ምንድን ነው የሚታይ? ሰዎች እንደ ዛፍ ሲንቀሳቀሱ። በጌታ በኢየሱስ ክርስቶስም እንደ ዛፍ የሚንቀሳቀስ ሰው የለም እዚህ ቦታ ላይ። ክብር ለኢየሱስ ይሁን። አንዳንድ ጊዜ አንዳንድ ሰዎች እንደዛ ያለ እንዴት ነው ስራ እንዴት ነው ምናምን ስላቸው አይ እንግዲህ እየሞከርን ነው እንንቀሳቀሳለን ይላል። ሌላ ሁለተኛ ጥያቄ ጠይቋቸው። እንደ ዛፍ ነው ወይስ እንደ ሰው በሏቸው። እንደ ዛፍ ነው ወይስ እንደ ሰው? ዛፍ እኮ ተንቀሳቀሰ ማለት ስሩ እዚህ ነው ያለው፣ አይንቀሳቀስም። እንደዚህ ነው የሚለው። በቃ እንደዚህ። በጌታ በኢየሱስ ክርስቶስም ለአንተ ግን መንቀሳቀስ ሆነልህ። ለአንተ ግን መራመድ ሆነልህ። ለአንተ ግን መፍጠን ሆነልህ። ለአንተ ግን መሻገር ሆነልህ። እንደ ዛፍ ሳይሆን እንደ ሰው እግዚአብሔር ያንቀሳቅሳል። በአንተ ውስጥ ያስቀመጠው ነገር እግዚአብሔር ያንቀሳቅሰዋል። እግዚአብሔር ያንቀሳቅስልሃል። አንድ ቦታ ተቀምጣ አትቀርም፣ እግዚአብሔር ያንቀሳቅሳል። አንድ ቦታ ተቸክላ አትቀርም፣ በኢየሱስም ያንቀሳቅሳል። ከዛ በኋላ አጥርቶ አየለም። ክብር ለኢየሱስ ይሁን። ድምፁን አጥርተን እንሰማለን፣ አንሸወድም። በቃ ጌታ የተናገረኝ ነገር ይሄ ነው ብለን እርምጃ እንራመዳለን። አእምሮ የተከፈተለት ሰው በጣም የሚጠቅመው ነገር የእግዚአብሔርን ድምፅ አጥርቶ ይሰማል። በቃ ፍሎ ነው የሚያደርገው ድምፁ። አእምሮ ተከፍቶለታል። የአእምሮ መታደስ ስፒሪቹዋል ማይንድ ማለት በውስጣችን እግዚአብሔር ካስቀመጠው የትንሣኤ መንፈስ ጋር አእምሮአችንን አላይን ማድረግ ማለት ነው። ክብር ለኢየሱስ ይሁን። በውስጣችን እግዚአብሔር ካስቀመጠው የትንሣኤው ኃይል ጋር አእምሮአችን አላይን ስናደርገው የአእምሮ መታደስ ይሆናል። ክብር ለኢየሱስ ይሁን። እግዚአብሔር አእምሮአችን ሲከፍት መንቃት ይሆናል። ስፒሪቹዋል አዌክኒንግ ይሆናል። ክብር ለኢየሱስ ይሁን። እዚህ ቤት መነቃቃት በሽ ነው፣ እየተነቃቃን ነው። ክብር ለኢየሱስ ይሁን። እኔ እግዚአብሔር ይህን ስለሚያደርግ በጣም እግዚአብሔርን አመሰግናለሁ። እስቲ ለእግዚአብሔር ክብርን እንስጥ። ክብር ለኢየሱስ ይሁን። የሚያነቃቃን የእግዚአብሔር መንፈስ በማዕከላችን ያለ የእግዚአብሔር መንፈስ ዝም ብለን እንዳንቆም እግዚአብሔር ስላደረገ ስለ እግዚአብሔር መንፈስ ክብርን ስጡት። እስቲ ለጌታ ክብርን ስጡት። የሚያነቃቃ የእግዚአብሔር መንፈስ ክብር ለስሙ ይሁን። ክብር ለስሙ ይሁን። ክብር ለስሙ ይሁን። ዝም ብለን ሄደን ስለማንመለስ፣ ዝም ብለን መተን ስለማንመለስ እግዚአብሔር ግን ሌላም ነገር አለ ይላል። ሕዝቤን አነቃለሁ ይላል። ሃሌሉያ። መንቃት ይሆናል ይላል እግዚአብሔር። መንቃት ይሆናል። መንቃት ይሆናል። ዳዊት ሲናገር እኔ ተኛው አንቀላፋው እግዚአብሔር ደግፎኛልና ነቃዋል። አይገርማችሁም? ቅድም የነገርኳችሁ ሳምሶን ጉንጉኑን ሲወስዱበት፣ ሌላውን ነገር ሲወስዱበት ስላልነቃ እግዚአብሔር ወደ መንቃት ያሳድገናል። ክብሩ ይገለጣል፣ ወደ ውጭ ይወጣል። ለቦዲ ኦፍ ክራይስት እንተርፋለን። ክብር ለኢየሱስ ይሁን። ሳምሶን ኃይሉን አሳልፎ ሰጠ።
በጌታ በኢየሱስ ክርስቶስ ስም ኃይላችን አሳልፈን አንሰጥም። ቋንቋችን አሳልፈን አንሰጥም። አንድ በቅርብ የማውቀው ዘመዴ ልሳን መጸለይ እንትን ነው እኮ መረበሽ ነው ምናምን ብለው ነግረውት መሰለኝ በጣም የሚጸልይ የነበረ ሰው አቆመ እና በቃ እንጃ አሁን ራሱ መተንፈሱን ራሱ ቼክ አድርገን መታውቀው እንደዛ ነገር እና ጸጥ ብሏል። በቃ ምንም እና ምንድን አይ የምናገረው ነገር እኮ እኔ ብዙም አልገባኝ እንዴ እኔ ምንም ሌላ አይገባኝ ለእግዚአብሔር ይናገራል የሚለው ብቻ ከገባኝ ይበቃኛል። እኔ በቃ ለእግዚአብሔር እናገራለሁ። በቃ ለእግዚአብሔር የምናገረው ነገር አንተን ከረበሸ ምንም ማድረግ አልችልም። ሃሌሉያ። ለእግዚአብሔር ትናገራለህ፣ እግዚአብሔር ይነሳልሃል። ለእግዚአብሔር ትናገራለህ፣ አንተ ቀና ትላለህ። እንዴ አንዳንድ ቀን እኮ እንደዛ ነው። አሁን ራስ መጸለይ ሲከብደኝ አንዳንዴ ዝም ብዬ 1 ሰዓት 2 ሰዓት ዝም ብዬ እየተንጎራዱኩ በልሳን ጸልይ እኮ ነው ከፍ ምለው። ክብር ለኢየሱስ ይሁን። እንደዚህ አይነቱን ከፍ ማለት እኮ ቶሚና ጄሪ ላይ ነው አየነው አይደል? ቶሚና ጄሪ ላይ ጄሪ ትንሽ ሆና ከዛ በኋላ የሆነ ነገር ምናምን ተደርጎ ከፍ ብላ ምናምን ስታድግ እናያለን። እግዚአብሔር በልሳን ስትጸልይ ከሁኔታዎች በላይ ከፍ ያደርጋል። ከከበበ ነገር በላይ ከፍ ያደርጋል። ከተያዝክበት ነገር በላይ ከፍ ያደርጋል። እግዚአብሔር ከፍ ያደርጋል። ያው ቋንቋውን ነጠቁት። ልክ ሳምሶንን ጉንጉኑን እንደነጠቁት ቋንቋውን ነጠቁት። የዚህ በጌታ በኢየሱስ ክርስቶስም ቋንቋ አይነጠቅብህም፣ ንግግር አይነጠቅብህም። እግዚአብሔር አይምሮን ይከፍትልሃል፣ ቋንቋ አይነጠቅብህም። እግዚአብሔር አይምሮን ይከፍትልሃል፣ ንግግር አይነጠቅብህም። ስለዚህ የእግዚአብሔር ክብር በአንተ ይገለጣል። ሃሌሉያ። የመጨረሻ እግዚአብሔር እከፍታለሁ ስላለኝ እግዚአብሔር መለቀቅ ይሆናል ብሎኛል። ክብር ለኢየሱስ ይሁን። ፓወር ሪሊዝ ይደረጋል። አያችሁ እዚህ ውስጥ የተቀመጠው ነገር ተከማችቶ እንዲለቀቅ ሚዲየም ይፈልጋል። በጌታ በኢየሱስ ክርስቶስ ስም የታደሰን አይምሮ እግዚአብሔር ሰጥቶናል። አሁን መለቀቅ ይሆናል። አሁን መፈታት ይሆናል። አሁን መፈታት ይሆናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሚገርማችሁ ናቡከደነጾር ይችን ተናግሬ ጨርሳለሁ። ናቡከደነጾር ምን ብሎ ተናገረ? በቃ የትዕቢት ነገር ተናገረ። የትዕቢት ነገር ተናገረና እግዚአብሔር የሚያደርገውን ነገር አደረገው። ከዛ በኋላ ግን ዘመኑ ከተፈጸመ በኋላ ምን አለ? አይምሮዬ ተመለሰልኛል። ሃሌሉያ። በጌታ በኢየሱስ ክርስቶስም አይምሮ ተመለሰላችሁ። ከእናንተ የጠፋ አይምሮ ተመለሰላችሁ። መባረክ ሆነ ተመለሰላችሁ። መሻገር ሆነላችሁ ተመለሰላችሁ። እግዚአብሔር አይምሮአችሁ መለሰላችሁ። እግዚአብሔር አይምሮአችሁ መለሰላችሁ። የሚገርመው አይምሮ ሲመለስልህ ክብር ይመለስልሃል። ክብሬ ግርማይና ውበቴ ወደ እኔ ተመለሰ ይላል። ክብር ለጌታ ይሁን። እግዚአብሔር አይምሮን ሲመልስልን፣ አይምሮአችን ሲያድስልን እግዚአብሔር ክብራችንን ይመልስልናል። አማካሪዎቼና መኳንንቶች የፈለጉኝ በመንግስቴም ውስጥ ጸናው፣ ብዙ ክብርም ተጨመረልኛል። በጌታ በኢየሱስ ክርስቶስ ስም ለአንድ ሰው ታላላቅ ሰዎች መፈለግ ሆነለት። እግዚአብሔር አይምሮ ሲከፍትል ሰዎች ይፈልገዋል። አንተ ፈልጋ ያጣቸው ሰዎች ዛሬ ይፈልገዋል። ዛሬ አንተ የመፈለግ ጊዜ ነው። የምትፈለግበት ጊዜ ነው። በእግር በፈረስ ይፈልገዋል። በእግር በፈረስ ይፈልገዋል። በጌታ በኢየሱስ ስም መፈለግ ሆነልህ። በኢየሱስ ስም መፈለግ ሆነልህ። እግዚአብሔር አይምሮን አደሰው ሰዎች ይፈልገዋል። አመልክተ ተነጋግረ ጸልየ አማክረ ጠይቀ በሰው አስጠይቀ ያላገኛቸው ሰዎች ዛሬ ይከተሉሃል። በኢየሱስ ስም ይከተሉሃል። በጌታ በኢየሱስ ስም ይከተሉሃል። በኢየሱስ ስም ይከተሉሃል። ሃሌሉያ። የሚገርማችሁ የይስሐቅ 2 ልጆች አሉት፣ ኤሳውና ያዕቆብ። ኤሳውን የሚበላ ነገር አምጣልኝ ብሎት ይስሐቅ ያዕቆብ አመጣ። ይስሐቅ ትልቅ ጥያቄ ነው የጠየቀው። ልጄ ሆይ ይህንን እንዴት ፈጥነህ አገኘኸዋል? ይህን እንዴት ፈጥነህ አገኘኸው? ያዕቆብም ደግሞ አታላይ ምናምን እንጂ በጣም ሂዝ ቬሪ ስማርት፣ በጣም ስማርት አታላይ ነው ያዕቆብ። ነገሩን እግዚአብሔር አቀረበዋል። ክብር ለኢየሱስ ይሁን። ነገር ቀረበላችሁ። ነገሩን እግዚአብሔር እናንተ አቀረበው። ይኸው አይምሮአችን አሁን ታደሰ አይደል? እግዚአብሔር ነገሩን አቀረበው። እየዋጠጥክ ያላገኘውን ነገር እግዚአብሔር ዛሬ አቀረበልህ። እጅን ዘርግት ያላገኘውን ነገር እግዚአብሔር አቀረበልህ። እግዚአብሔር ክብርና ግርማን መለሰልህ። የአንተ ቤት የግርማ ቤት ይባላል። የአንተ ቤት የክብር ቤት ይባላል። የአንተ ቤት የክብር ቤት ይባላል። እግዚአብሔር ውበትን ይመልስልሃል። እግዚአብሔር ደምግባትን ይመልስልሃል። እግዚአብሔር ክብርን ይመልስልሃል። እግዚአብሔር ነገሩን አቀረበላችሁ። እግዚአብሔር ነገሩን አቀረበላችሁ። እግዚአብሔር ነገሩን አቀረበላችሁ። ኢን ደ ማይቲ ኔም ኦፍ ጂሰስ ተነስተን እንጸልያለን። ሮኮ ፓዳ ባንታላ ለባስያ ሬጌኔ ማንታላ ለቦርሳ ጋናና ማዲያ ራሃንታ ባሃና ማግሎሪያ ለባሳ አራጋንቶ ወደቤ ለባላ ለባሳ ሬቤን ሜንቶ ወደቤ ለባላ ለባሳ አራጋንቶ ማና ለማሻ ጋናና ማዲያ እግዚአብሔር መከፈት ሆነ ይላችኋል። እግዚአብሔር መከፈት ሆነ ይላችኋል።
እግዚአብሔር ከፈተላችሁ። እግዚአብሔር ከፈተላችሁ። ሮጠው የሚወጡ ሰዎች ይታዩኛል። ሮጠው የሚያመልጡ ሰዎች ይታዩኛል። ሮጠው የሚይዙ ሰዎች ይታዩኛል። ሮጠው የሚጨብጡ ሰዎች ይታዩኛል። እግዚአብሔር የከፈተላቸው ሰዎች ይታዩኛል። እግዚአብሔር የከፈተላቸው ሰዎች ይታዩኛል። ምን ነካው የሚባሉ ሰዎች ይታዩኛል። ምን ነካት የሚባሉ ሰዎች ይታዩኛል። ምን አገኛት የምትባል እህት ትታየኛለች። ምን አገኘው የሚባል ወንድም ይታየኛል። እግዚአብሔር አእምሮን ከፈተልህ። እግዚአብሔር አእምሮን ከፈተልህ። ይኸው ከዚህ በፊት ታግለ ያላገኘውን ነገር ዛሬ ደግሞ ወደ አንተ ይመጣልሃል። እግዚአብሔር ነገሩን ወደ አንተ ያቀርበዋል። እግዚአብሔር ነገሩን ወደ አንተ አቀረበው። ሎክና ባሃንታ ባላ ባሃንዳራ ለባስያ ረገደ በሰጋንቱ ማና ማሃንዳራ ለባስያ ረገነ ሜንቶ ባላ ባሃንዳራ ለባስያ ራጋና ማሻጋ ነው ባላባሳ ረገነ ሜንቶ ማና ማሃንዳራ ለባስያ ሪጋና ሞክ ረቤንታና ለማዲያ እግዚአብሔር አቀረበው። እግዚአብሔር አቀረበው። እግዚአብሔር አቀረበው። ግሎሪ ኦቨርፍሎ ይሆናል። ግሎሪ ኦቨርፍሎ ይሆናል። የክብሬን ቤት አከብራለሁ። የክብሬን ቤት አከብራለሁ። ክብር ሆነ ለአንተ፣ ክብር ሆነ ለአንቺ፣ ክብር ሆነ ለአንተ፣ ክብር ሆነ ለአንተ። የክብሬን ቤት አከብራለሁ። ሌጋና ማሃንቶ ባላባስያ ሬጋ ለባሻጋና ማስያ ሬገለ ቤጋንታ ማና ማስያ ራጋና ማንታና ማዲያ ሬለቤንታ ማለባጋና ማዲያ ሮጋና ማሻና ማዲያ ብራዘር እግዚአብሔር ከፈተልህ። እህቴ እግዚአብሔር ከፈተልሽ። እግዚአብሔር ከፈተልሽ። እግዚአብሔር ከፈተልሽ። አሁን መራመድ ትችያለሽ። አሁን መሮጥ ትችያለሽ። አሁን መዝለል ትችያለሽ። አሁን ማምለጥ ትችያለሽ። አሁን መያዝ ትችያለሽ። አሁን መውጣት ትችያለሽ። ሌጋላ ባህንታና ለባሃና ማዲያ ሬገለ ቤዳ ማላባላ ለባስያ ሬጋና ማሳጋና ማዲያ ራጋና ማንቶባና ማስያ ሬገለ በለበለበሳ ሩላ ማላባላ ባስያ ራጋና ማዲያ knock out in the mighty name of Jesus. Knock out in the 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 mighty name of Jesus. Lebana mahantana namadia. እግዚአብሔር አእምሮን መለሰልህ። እግዚአብሔር አእምሮን መለሰልህ። አእምሮ ሲመለስ ክብር ተመለሰልህ። አእምሮ ሲመለስ ሞገስ ተመለሰልህ። አእምሮ ሲመለስ ክብር ተመለሰልህ። አእምሮ ሲመለስ ውበት ተመለሰልህ። አእምሮ ሲመለስ ክብር ተመለሰልህ። እግዚአብሔር የማይመረመረውን ታምራት አደረገ። እግዚአብሔር የማይቆጠረውን ታምራት አደረገ። የማይመረመረውን ታላላቅ ነገር እግዚአብሔር አደረገልህ። የማይቆጠረውን ታምራት እግዚአብሔር አደረገልህ። በምሕረቱና በቸርነቱ አደረገልህ። በምሕረቱና በቸርነቱ ከፈተልህ። በምሕረቱና በቸርነቱ አስወጣ። በምሕረቱና በቸርነቱ አስኬደ። በምሕረቱና በቸርነቱ አቀረበልህ። በምሕረቱና በቸርነቱ አሻገረ። ታምራትህ ቁጥርን ቀደመው። ታምራትህ ቁጥርን ቀደመው። ታምራትህ ቁጥርን ቀደመው። የእግዚአብሔር ያደረገልህ ታላቅ ነገር ምርመራን ቀደመው። የሚመራመሩትን ቀደማቸው። የሚመራመሩትን ቀደማቸው። እግዚአብሔር በታምራት አስቀደመ። እግዚአብሔር በታላላቅ ነገሮች አስቀደመ። እግዚአብሔር አስቀደመ። ላጋዱ ማንታላ ለባሳና ማዲያ ሬጋን ተማና መሐላ ባራባሲያ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል። እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት
ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን